ሰላም አብዬ፣ በመጀመሪያ እንዴት ነሽ? አለሁልሽ። እንዴት ነሽ? እግዚአብሔር ይመስገን። እሺ፣ እኔ የህይወት ታሪኬን ነው ማካፈል የምፈልገው። ሁሌም ብቻዬን የሚያስለቅሰኝ ከራሴ ጋር ብቻ የሚያስወራኝን ታሪኬን ማጋራት ስለምፈልግ ነው። እሺ፣ መጀመሪያ ከቤተሰብ ከአስተዳደጌ ነው የምጀምረው። ችግር የለውም አይደል? ያ ግን ቀልጠፍ ባለ ሁኔታ በማይሳይለች ሁኔታ እንቀፍ አይ ልቤን ደንግጧል። አይዞሽ። እሺ በመጀመሪያ እንዳያችሁ ታሪኩ አባላለሁ። ትውልዴ በሻሻ የሚባል ሀገር ሲሆን አጋሮ ወደዛ ያለች ከተማ ናት። ሙሉ እድገቴ ደግሞ ጋምቤላ የሚባል ሀገር ነው። ሌላ ሀገር አላውቅም ከጋምቤላ ውጭ። በአሁኑ ሰዓት ያለሁት ደግሞ ቤይሩት ነው። እና ላጋራችሁ የምፈልገው አስተዳደጊ ሁሌም አንደኛ ለእናቴ ያለኝ ትልቅ ቦታ ስለሆነ ሁሌም በአደባባይ ለእሷ መመስከር ስለምፈልግ ነው ይህን ታሪክ የምናገረው። ለእናቴ ሶስተኛ ልጅ ነኝ የመጨረሻ። እና እናቴ አግብታ ያው እየኖረች አውቀውን ታሪክ ነው። እንዴት ታወቅሽ እንዳትሉኝ፣ ከዕለታት እየኖረች አባቴ ወታደር ነው ይመስለኛል። እና እኔ እርጉዙና እሱ ሸኒም በቃ የዛኔ የሆነ ወታደሮች የሆነ እንትን አላቸው መሰለኝ እንትን አለ ለመደበቅ ሸኔዎች ይፈልጉት ነበረ። እሱ በዛ ሳጫካ ነው። ሁለት አንድ ታላቅ ወንድምና አንድ ሌላ እህት አለችኝ። እኔ ሶስተኛ ነኝ ብያለሁ፣ ግን እኔ ተረግዤ ነበረ የነበረው። እና አባቴ በጫካ በሄደ ሰዓት እናቴ ወልዳ ጠበቀችው። የዛኔ ደግሞ ቤት ነው የሚወለደው። ግን አባቴን ፍለጋ እናቴን ያሳዷት ያሰቃዩት ነበረ እርጉዙና። እነዛ ነው ሁለቱ ልጆችም ይዛ አባ አምጪ ሰውየውን ተብሎ ማለት ነው። አባቴ ጠጪም ነው። ከዛ መጣ ያውላ ነገር አልፎ መጣ። እሷ ወልዳ እኔን ግን እቺ ዲቅ ጠጥቶ መጥቶ እቺ ዲቃላ ናት አላት። እቺ ልጅ አይደለችም እቺ ዲቃላ ናት ሲላት በጣም ተናደደች። እና ጠንካራና ሴት ናትና ካልክማ ብላ ሁለቱን ሸውዳቸው እመጣለሁ ገበያ ነው የሄድኩት ብላ እኔ የ6 ወር ልጅ ይዛ ከበሻሻ የሚባል ሀገር ወጥታ ዘመዶቿ አጋሩ ናቸው እና ጠፍታ ወደ ጅማ ሄደች። ጅማ እየኖረች ሰው ልብሶ ቤት ተቀጥራ እኔን ተሸክማ እኔን እያጠባች ብዙ ፈተና እያየች አንዴ እንጀራ በመካገር አንዴ ወጥ ቤት ውስጥ ተቀጥሮ በመስራት አንዴ ደግሞ ልጅሽ ለምግብ ለእኛ ለሆቴላችን አያስመችም ተብላ አንዴ ስትባረር ስትቀይር በጣም ብዙ ሀገር ሄዳለች። ማለት በትናንሽ ሀገሮች ብቻ እኔ ያው አልገልጽም ስማቸውን አልይዝም ነኝ ስታጫውተኝ ብዙ ሀገር ሂዳ መጨረሻ ላይ በደሌ የሚባል ሀገር ገባች። በደሌ የሚባል ሀገር ከጋምቤላ ወደዛ ከጋምቤላ እና ከመቱ ወደዛ ነው። እና እዛ ገብታ እየሰራች ጋምቤላ የሚባል ሀገር ጠቆማት። አሁንም እኔን ተሸክማ ያን ያው በቃ ብዙ ነገር ራቡን እኔ አለፌ ዘለል አድርጌ ነው የምነግራችሁ። ራቡን፣ ጥሙን፣ ፈተናውን፣ የሰውን ስድብ ሁሉን ነገር አልፋ እኔም በእግሬ ትንሽ መሄድ ጀመርኩኝ። ልክ የ6 ዓመት ልጅ ሲሆን ጋምቤላ ገባች። ጋምቤላ የገባችው በ92 ዓመተ ምህረት ነው። ከዛ ጋምቤላ ገብታ ጋምቤላም እንደተለመደው ደላላ ቤት ገባች። ደላላ ቤት አርፋ እየኖረች ስራ አስገባት ሰው ቤት። አንድ አበሻ ጥቁር ባል ያላት ሆቴል ያላት እዛ ገብታ እየሰራች ግን የሚገርመው ታዲያ እኔ ደግሞ ቀበጥ ልጅ ነበርኩኝ። የደሃ ልጅ ምንም የሌላት የደሃ ልጅ አልመስልም። በቃ እንደዚህ ሽሮ ምጠዳ የሆነ ስጋ መብላት የምፈልግ አስቸጋሪ ነኝ። ተቀጥራ በጣም አስቸግር ልጅ ነኝ። ያን ሁላ በደሞዟን በእኔ ላይ ነው የምትጨርሰው። በእኔ በቃ ልጄ የፈለገችውን ትብላ ምንም የላትም እያለች የሌላትም ማለት ነው። ከዛን አንዴ ሰው መከራት ውጭና የፈለግሽውን ወጥተሽ በትንሽ ቤት ተከራይተሽ በሆነ እንትን ምስራ አለ ትሰሪያለሽ አለት ማለት አሉ። እንደዚህ ጋምቤላ ላይ ጎንደር ሰፈር የሚባል ሰፈር አለ። በተርታ ሴቶች አለና ሴት አዳሪ ነገር ማለት አላፍርበትም ሳውራ። ለምን እኔ እናቴ በሱ ለፍታ ያሳደገች ስለሆነ እንደዛ ተከራየች እና እራሷን በመሸጥ ግን ከሁሉም ሁሌም እንትን የሚለኝ ስትደበደብ ወንዶች ሲደበድቧት
በር ላይ ቁሜ እጨው ነበረ። እናቴን አድኑልኝ ይላለው። እሷም ትደበድባለች፣ ወንዶችም ይደበድቧታል። ኮመንት ላይ ውሸት የምትሉት የምሬን ነው አይደለም። የሰው ልጅ ስለ እናቱ መጥቶ ውሸት አያወራም። እና ማለት ነው እንደዛ እያለች እናቴ ይሄን ሁላ ታሪክ እኔ መናገር የምፈልገው በእርግጥ እኔ ጠንካራ ነኝ። ዛሬ ሌላ ነገር ፈልጌ ሳይሆን ትማሩበታላችሁ፣ ካላችሁበትም እናንተ ጠንካራ መሆን እንዳለባችሁ እንድታውቁ ነው። ሌላ ነገር አይደለም። እና እናቴ ብዙ ያን ነገር እያየሁ ነው ያደግኩት። እኔ እናቴ ስትደበደብ የማንም ወንድ ሲረግጣት እሷም እንደዛው ስትደበድብ፣ ግን እኔም ደግሞ ከሀብታም ከተባሉ ልጆች በላይ አልብሳኝ አጠጥታኝ እንደፈለግኩኝ ያደግኩ ልጅ ነኝ። ከዕለታት አንድ ቀን ይሄም እየሰራች እያለች ከጋምቤላ ኢታንግ የሚባል ሀገር ገባች። እሱ ትታ ደግሞ እዛው የጋምቤላ ሀገር ነው ኢታንግ የሚባል ስትገባ እዛ ገብታ ሰው ቤት እየሰራች ይሄ ሴተኛ አዳሪነትን እስቲ በቃኝ ይቅር ብላ ድጋሚ አሁንም ወጥ ቤት ሰራተኝነት ሰው ቤት ገባች። እዚህ እኔም ወደ አድግ ያለው በቃ ወደ 11 ነው 10 ዓመት ምናምን የሆነኝና እና ከእንትን ካለች በኋላ እየሰራች ከዕለታት አንድ ቀን አንድ ሰው በህይወቷ ይገባል። በህይወቷ በፍጹም ወንድ እንደዚህ በትዳር ምናምን ማስገባት ማትፈልግ ሴት ነበረች እና አንድ የተረገመ ሰውዬ በህይወቷ ያገባና እሷም አልተግባባችም ከሱ ጋር ተለያዩ። ከተለያይቶ ግን እናቴ የሆነ ቀን ያማታል፣ ሁሌ ትታመማለች። ሁሌም ሐኪም ቤት ነው ግን ጮጋራ ምናምን ይሏታል። በሽታዋ አይገኝም። ምክንያቱም የዛን ጊዜ በሽታ ሕክምና በደንብ እንትን አይደለም መሰለኝ እና በቃ ብዙ ነገር እሷ ስትታመም ብዙ ይጎልብኛል። ትምህርት ቤት መሄዱ ይቀራል፣ መብላቱ ይቀራል፣ የሰው አይን ይገርፈኛል፣ ብዙ ነገር አለ እና የሆነ ቀን ግን ወደቀች። በቃ ተኛችና መቼም አሳጥሬ ነው የምነግራችሁ። የማረሳው ቀን ልጄ ቡና ትወዳለች በጣም ቡና አፊልኝ አለችኝ። እሺ ብዬ ቡናውን ቆልቼ አሽቺኝ ስላት ጸጥ አለች እናቴ። ጠራት እናቴ ብዬ አሁን አሽቺ ስል ጸጥ አለች። ምንም አላልኩም። ወጥቼ ብቻ እናቴ ሙታለች ብዬ ነው ያለቀስኩት። ግን በሳቱ ራሷን ነው የሳተችው። ሪፈር ወደ ጋምቤላ ሆስፒታል ተጻፈ። እኔ ዘመድ የለኝም ነግሬያቸዋለሁ። እናቴ እኔም ብቻ ነው የጠፋችው የተሰደደችው። ማንም ዘመድ የለኝም፣ አባት እህት ማውቀው ነገር የለም። አንድና አንድ እናቴን ነው። ጋምቤላ ሆስፒታል ስንገባ ጋምቤላ ሆስፒታል እዛ አስገቧት። በእጄ የነበረው ብር ሴትየዋ ቤት ተቀጥራ ስትሰራ የነበረ ተመላለች ትሰራለች እሷ ጋር በእጄ ሰታኛ ብር እርዳታ ማዋቶ ሰጥተውኛል በፔስታል። ግን እኔ አይገባኝም። እኔ ትንሽ ነኝ። ሕክምና እንዴት እንደሆነ የሚገባኝ ነገር የለም እና ሐኪሞች በቃ መድኃኒት ይታዘዛል ይደረግላታል። ከእጄ ያለው ብር እያለ አለቀ። በቃ ሰው ናፈቀኝ። የሚመጣ የለም፣ ምንም የለም። በቃ ዘመድ የለም። ሐኪሞች እየወጡ ሚጣ ዘመድ የለሽም እናትሽ የሚጠይቅ የለም ይሉኛሉ። እናቴን እኔ ዘመድ የለኝም ነው በጭንቅላቴ ነው የምነግራቸው። እንደዚህ በማንቀሳቀስ የለኝም እላለሁ እና የሆነ ቀን ገባቸውና አዳሪ በሚመጣው እየነገሩ እችን ልጅን እባካችሁ አብሏት አጠጧት እያሉ ዶክተሮች በፈረቃ የማታ የሚገቡት ማታ ራት አብልቶኝ የራሳቸውን ራት አብልቶኝ፣ ቀን የሚመጡት ደግሞ የራሳቸው ምሳ ወይ ደግሞ እዛው ግቢ ውስጥ ያላቸው እያበሉኝ፣ እንደዛ እናቴ ኮማ ውስጥ ገብታለች። ኦኬ ራሷን ስታለች። ምን ሆና ነው? አይ ቤሩት ነው ያለች። ቤሩት እኮ ኔትወርክ አስቸጋሪ ነው። አንዴ ሻት አድርጊው ማሪ። ትኩስ ነው እንዴ? ይቃጥላል። ይቅርታ ኔትወርክ ነው በደንብ አይሰራም እዚህ። ችግር የለም ማሪ። እሺ ከቆምኩበት ልጀምር እና ሆስፒታል ውስጥ የታከመች ያው እሷ ያው ራሷን ስታ ራሷን አታውቅም። ግን እንደዛ እያለ እየታከመች በእጅ ያለውን ብር አለቀ። ሐኪሞችም እኔን እየተንከባከቡ
ያው ግድ ሐኪም ቤት ላይ ያው በነፃ ሕክምና ስለሌለ ወደ ሚሽን ጠቆሙን። ሚሽን መግባት አለባት ተባለ። ሲስተር ግቢ የሚባል ካቶሊክ። ከዛን ሰው እንደዚህ መጣና በእንትን ቢሆነ በጋሪ ምናምን ሊያደርሱ ምናምን ሲሉ ጊዜ ጋሪው ላይ የማይሆንም። ምክንያቱም እሷ እንደ ሬሳ እንትን ስላለች ያው አምቡላንስ ተባለ። አምቡላንስ ደግሞ እንደዚህ ከሆስፒታል ወደ ሚሽን አይፈቀድም መሰለኝ፣ ግን ደግሞ ግዴታ ነበረ። ሚሽን አስገቧት። እኔም እዛው መኖር ጀመርኩኝ። በቃ እዛ ውስጥ እኔንም መንከባከብ ጀመሩ። ምክንያቱም ካቶሊክ ላይ ወላጅ አልባ ምንም ይገባል እና እኔ ልክ እንደ ወላጅ አልባ ነው በቃ እዛ ውስጥ የሆንኩት። እና የሆነ ሰዓት ወደ ወራቶች ተቆጠሩ፣ አትነቃም። እና ሲስተሯ የሆነች አለች ሲስተር ሰርቢታ የምትባል ከውጭ ዜጋ ናት እሷ። መጨረሻ በቃ እንዲሁ ታውቃለች ሰው ምን እንደታመመ እንዲሁ እቺ ሴትዮ HIV ነው የያዛት እና አትድንም ብላ ተናገረች። እና ብዙ ልጆች በዚህ ወራት ወደ ውጭ የሚላኩ አሉ ወላጅ አልባ የሆኑ እና ዝም እናትየው ከሞታ በፊት እሷን እችንም እንላካት አለች። ከዛም በሰዓቱ ሌላ ሰው የሆነች ጥቁር ዶክተር ነበረች። አንቺ ፈርሚ ስትላት ጊዜ አይ ፈርማ እሷ እሺ ብላ ፈርማለች ስትል እኔ ወዲያውኑ የእናቴ ነገር ነው አልጋ ላይ ያቀፍኩት። ለምን እናቴ እንዳልሞተች ውስጥ ይነግረኛል። ለምን እናቴ በጣም ለእኔ ብዙ ለፍታለች እና ጥላኝ እንደማትሄድ በጣም ውስጤ ይነግረኛል። እና እኔ አልሄድም፣ አትውሰዱኝ፣ እናቴን ትቼ አልሄድም። እናቴ ተኝታለች፣ እዚህ ነው መሆኑ። ሁሌ አጠገቧ ነው የምተኛ። የልጆች ክፍል ተሰጥቶኛል፣ ግን ብሞት አልለያትም። እግሯ ስር ነው የምተኛ። ከእሷ ክፍል ከለዩኝ የሆነ ነገር ሊያደርጉኝ ነው የሚመስለኝ የነበረ እና ግን የእግዚአብሔር ስራ። ከዛ በኋላ ሲስተሮች እያለ እዛው እያክሟት በራሳቸው ስም ሆስፒታል ውስጥ መለሷት። ምክንያቱም ግድ ሆስፒታል ውስጥ መደረግ አለበት ሕክምናው ብር ስለሌለን አይደለ ወደዛ የመጣችው። ከዛ በሲስተር ግቢ ስም ደግሞ በራሳቸው ሂሳብ ሆስፒታል መታከም ትችላለች። እዛ አስገቧት። እዛም ደግሞ አይሆንም አትሄጂም ተብዬ አይሆንም እናቴን ጥዬ ሰራተኞች አሉ እንዲንከባከቡ። ከዛ ብታይ ጓንት ይለብሳሉ። የእናቴ ደግሞ በሽታዋ ከማፀን ነው የጀመረ እና ማፀን እንደ ምግል ምናምን ይወጣል፣ የሚሸት ነገር ነው የሚወጣት። ብሞት ማንም እንዲነካት አልፈልግም። ልብሷን ውሃ ካጣ ወንዝ ሄዳለሁ። ወንዝ ሁላ ሊበላኝ ሲል ጥቁሮች ያወጡኛል። ማንም ዝግ እና የሆነ ሰዓት ከሁሉ ደግሞ የሚከፋው አንዳንዴ በዚህ ምድር ላይ ሰው አብረሽ እሷ በጣም መልካም ሴት እና ደግ ነበረች በሰዓቱ። ጎረቤቶቿ ጎንደር ሰፈር ዱሮ ሴት አዳሪ እያለች የነበሩ ሌላ ሰው ጥያቃ ሲመጡ እኔም መስሎኝ ስሮጥ የሚሸሹት ነገር በቃ የሆነ ሰው ያምርሻል፣ ብርቅ እሷ አትናገር፣ ትናፍቀኛለች፣ የምትንከባከበኝ ምናምንና ግን የሆነ ቀን አጠገቧ ተኝቼ ብልኮሱ እንዲህ ነው። እኔ በቃ እሷ አትንቀሳቀስም፣ እግሯ ስር ተኝቼ እንደ ሴጣን በቃ የሆነ መንፈስ በፊልም ነው እንደዚህ ያየሁት። እንደ መንፈስ ብልኮሱን ብረቱ ሳይቀር ብድግ ብላ ይዛ ሩጫ ወጣ። ከዛ እኔ ደንግጬ ፈዝዤ ፈራዋት። እናቴም አልመሰለችኝም። ከዛ ሐኪሞች የሌሊት ምናምን ቁጭ ብሎ እንደዚህ እየበሉ ነው። ሄደችና እናንተ ደነገጡ፣ ሊይዟት ፈሩ። ልጄ ተርባለች። ወዲያውኑ እንደነቃች ያለችው እመኑኝ ማርያም እንምላችሁ ልጄ ተርባለች፣ ልጄን አላበላችሁም አለች። አራባትም ቢሉ ከዛም ቁጭ እሷን አስተኙ። እኔን እሷ ፊት ለፊቷ አበሉኝ በግዴታ፣ ምክንያቱም ማየት አለባት። ግን ወዲያኑ አስተኛት። ግሉኮሱን እንደገና እንትን አሉ። መጨረሻ ላይ ብዙም አላገገመችም፣ ግን እናቴ አይኗን ከፈተችልኝ። እያለ HIV መሆኑ ታወቀ። በቃ መጨረሻ HIV ሆነ በሽታዋ። ምክንያቱም በነበረችው ባሳለፈችው ህይወት ነው HIV ሆነ። ግን ያቺ ጠንካራ ሴት የለችም፣ አጥንት አጽም ናት። ከዛን እየዳነች ሆስፒታሉ እያገገመ ስትመጣ ቤት ሂዳ መከታተል እንዳለባት ተደረገ። ቤት ደግሞ የለንም፣ የት እንሄዳለን? ቤት የለንም፣ ብር የለንም። ስለዚህ መሄድ ያለብን ሚሽኑ ነው ማለስ ያለብን። ሚሽኑ ምንም እሷ ዘመድ አልባ እንደሆነች ስላወቁ ሲስተሮቹ እኛ ጋር ትሁን ተባለ። እዛ ያበሏት ወተት ምናምን እየሰጧት፣ ያው እኔም ደግሞ እራሳቸው እየተንከባከቡኝ የእነሱን ቸርች እየተከታተልኩ ምናምን እንደነሱ እዛው በቃ የዛ ግቢ ነው የሆንኩት። ከዛ የሆነ ጊዜ በቃ ወጣለሁ አለች ራሷ። እኔ ወጣለሁ፣ ልጄ ማስተማር አለብኝ፣ ልጄ ትምህርት አቋርጣለች አለች። ራሳቸው ረዷት። የሆነ ቤት ተከራዩላት፣ እቃ ምናምን አሟሉላት። ምክንያቱም የነበራት እቃ ሁላ የለም። እዛ ተከራይታ ኢታንግ የሚባል ሀገር ሄዳ ተከራይታ ተመላለች ነበር ሰው ቤት ሰራው። ከዛ በኋላ
እያለች የሆነ ሰፈር ቀየረች። ታውቂያለሽ፣ የዛ የነበረችበትን ሰፈር አልሄደችም። ሌላ ደግሞ ጋምቤላ ላይ አዲስ ሰፈር የሚባል ሰፈር ገባች ይዛኝ። እዛ ገባችና ምን መስራት ጀመረች? እኔን ለማስተማር አሸዋ በዛ በቃ ቀጫጫ ሆናለች። አጥንት ናት። በጨርቅ ወገቧን አስራ አሸዋ መሸከም ጀመረች። ያን አሸዋ እየተሸከመች እንደዛም ሆኖ ግን ቀበጥ ልጅኝ ተመልሼ ትምህርት ቤት ዩኒፎርም ሙላለው ምን ውላለው። ሌላ ልጆች ካቶሊክ ሄዶ ለምነው ዩኒፎርም ሲለብሱ እኔ አልሄድም። ልመና በቃ እዛ ሰው ፊት ለፊት መለመኑ በቃ ይከብደኛል ምናምን። የሀብታም ልጅ መስሎ መታየቱ ነው የሚታየኝ። እና የሆነ ቀን እየገባኝ አሸዋው በጣም አሸዋው እንደሚጎዳና ከባድ ስራ ሰርታ እንደምታበላኝ አወኩ። ለእኔ እንጀራ ብልታ ራሷ ምትበላ ሀቢባ ቂንጬ አለ። ቂንጬ እርዳታ ተሰጥቶ እዛ ገበያ ውስጥ ጉልት ጥቁሮች ይሸጣሉ። እሱም በጣሳ ገዝታ አስፈጭታ እንደ ጭብጦ እሱን ነው የምትበላ። እንግዲህ ከአሸዋ ተሸክማ መጥታ እሱን በልታ ቡና ጠጥታ ነው የምትሄደው። እሱን ደግሞ መልሳ ለከስ እዛ ደግሞ ይዛ ስለምትል በኩራ ይዛ ለእኔ እንጀራ አንዱን ገዝታ ሁለቴ ትቆርስልኛለች። በቃ እንጀራ እንድበላ ማለት ነው፣ እንደ ጓደኞቼ እንጀራ እንድበላ። ከዛ በኋላ የሆነ ቀን ቅዳሜ ዕለት እኔ ሚጅ ላግዝሽ አልኳት። እኔ ደህና ስራ ምናምን በቃ ያበደ ስራ ምሰራ መስሎኝ ሄጄ አንድ መዳበሪያ ሲያሸክሙኝ በሞሚት ነው የሆንኩት። አንድ መዳበሪያ አሸዋ ብቻ ግማሿን በወገቤ ሲያሸክሙኝ የለም ለካ ያን ተሸክማ ነው እየመጣች የነበረ። ያን ሁላ እያደረገች ነበር እንትን ስትል ስታሳድገኝ የነበረው። ምንም አላልኩም። የሆነ ዱርዬ መሆን አልፈለግኩም፣ ግን ሰርቼ ላስተዳድራ ስለፈለግኩ ባላወቀችው መንገድ ትንሽ ልቧን የሰበርኩት። አንድ ቀን ወጣሁኝና ባሮ ኬላም ይባላል ፌዴራል ብቻ ነው የሚገኘው እዛ ቦታ ላይ፣ ሌላ ሰው አይገኝም። ሻይ ቡና ለፍተሻ ሻይ ቡና በራሳቸው ይሸጣሉ እና ሰራተኛ ይፈልጋሉ ተባለ። እኔ ሄዳለሁ አልኳቸው። ትንሽ ነሽ አሉ። ችላለሁ፣ ሁሉ ስራ ችላለሁ አልኳቸው። ያኔ ሄድኩኝ ሳልነግራት ውጪ ጠፍቼ ወዲያውኑ በእነሱ መኪና ተጭኜ ሂጅ ሙታ ነበር። ፖሊስ ጣቢያ ሄዳ አንድ ልጄ ናት ብላ እሷ። እኔ ግን ጭካኔ ጥግ እሷን ባለ ቁጭ አድርጌ ትቻት ነው የሄድኩት። ከዛ በኋላ እዛ መጣች። ስትፈልገኝ እዛ ጋር አገኘችኝ። ባሮ ቆላ ድረስ መታ ልጄ ምን አጥፍቼ ነው ስትል ለአንቺ ለማስተዳደር ነው አልኳት። ደሞዜ እኮ ያ ደሞዝ እኮ 250 ነው፣ ግን ብዙ ነው እሳቱ። ከዛ ፌዴራሎች ደግሞ በሰዓቱ አዘኑና እናት እያለችሽ ነው እንደኛ ጋር እዚህ ተቀምጠሽ ሻይ ቡና የምትይው ለምንድን ነው ስል፣ አይ ደህና ናት ምንም የላትም እኮ ላስተዳደር እንዳታባሩኝ አልኳቸው። እዛ እነሱም እኛ ትምህርትም እናስተምርሻለን፣ ደብተሩንም ቦርሳውንም እንከሳለን፣ ለእሷም ደግሞ የፈለግሹን አሁን እንሰጣታለን ሲሉ ደግሞ ደስ አለኝ እና ደግሞ ተመለስኩ። ተያይዘን ተመለስን። ከዛም ተያይዘን ተመለሰን እየኖርን እየተማርኩኝ 4ኛ ክፍል ደረስኩ። ከ4 ደግሞ ጎበዝ ተማሪ ነበርኩኝ። ከ4 ወደ 5 አልፌ ራስ ጎበና የሚባል ገብቼ ትምህርት ቤት ገባሁኝና ከ4ኛ ክፍል ሌላ ቦታ ነው። ወደ 5 ስገባ ራስ ጎበና የሚባል ትምህርት ቤት ገብቼ ተማርኩኝ። ወደ 6 እንዳለፍኩ አንድ አክስቴ ከየት እንደሆነ ያልታወቀ ቁጥር ተደወለ ከጎረቤት። ድሮ ስልክ የቤት ስልክ ነው፣ ከጎረቤት ሰው ሞባይል ምናምን የለም የዛኔ። ይሄ እንግዲህ በ1998 ነው ድሮ ምናምን እያልኳችሁ ማወራው። እና ከዛ ተደወለና ወጋየው፣ እናቴ ስማ ወጋየው ነው፣ ወጋየው ሰው ይፈልግሻል። የምን ሰው ስልክ ምናምን። ኧረ እሷ እንግዲህ ዘመድ የላትም እንደዛ ነው በቃ ይኖረችው። ዘመድ ለእሷ ምንም፣ ልጆቿ ምንም በቃ ምንም ነው። ራስ ወደ ስንት ዓመት ነው ጋምቤላ ይኖረችው። ተደውሎ እህትሽ ነኝ ምናምን አለቻት። እንዴ እህቴ ያው የእናቴ ልጅ ከአረብ ሀገር ደወለችላት። እንግዲህ ቁጥሯን ከየት ትመጣ ማኑ እና አፈልጎ የጎረቤት ቁጥር የሰጠ ዱሮ የሆነ ሰው የሚያውቃት እናቴን ያለችበት ተናገር። ያ ሰው ያጋረው ሰው ነው ተገኘ። ከዛ በኋላ እናቴ ምንም አልመሰላትም፣ አልደነቃትም። አሁንም እኔ ግን በደስታ ሞትኩኝ። በቃ ዘመድ ተገኘ፣ በቃ ህይወታችን ተቀየረ። ዘመድ ተገኘ ማለት ህይወታችን ተቀየረ። ብቸኝነት አበቃ ነው በቃ ለእኔ። ከዛ የሆነ ጊዜ ለመንኳት። ወንድምና እህት አለሽ ብለሽኛል፣ አስተዋውቂኝ። አንደኛ ዙር ከሞት አልፈሻል። ሁሉም ሰው መከራት። እቺ ልጅ ብቸኛ ሜዳ ላይ ጥለሻት እዚህ ጋምቤላ ላይ ጥሩ አይደለም ተባለ። ከዛ ልንሄድ ደግሞ ብር ያስፈልገናል በድጋሚ። እሷ ሸዋ ሰርታ የምታመጣው ብር ቤት ኪራይና የኔ ሆድ ነው። ምንም የሚችል ነገር የለም። ያለኝ አማራጭ ትምህርት ቤት 5ኛ ክፍል ልክ ወደ 6ኛ እንዳለፍኩኝ መማር አልፈልግም አልኳት። በቃ ዱርዬ ሆንሽ አለችኝ። አልሆንኩኝም።
ግን ሰርቼ እንሂድ አልኳት። ከዛን የት ነው ዶንቦስኮ የሚባል አለ። ዶንቦስኮ የሚባል ትምህርት ቤት የውጭ እንዲሁ የካቶሊክ ድርጅት ነው። ብር የድሃ ልጆችን የመንግስት ጠዋት እየተማርሽ ከሰዓት እሱ እንግሊዝኛ የቃል ትምህርት ምናምን ያስተምርሻል። ሰመር ምናምን እዛ እንድታሳልፍ ያደርጋል። እና እየተማርሽ ግቢውን ተጠርጊና 5 ብር ይሰጥሻል በቀን። ከዛ በሳምንት ተጠራቅሞ ነው የሚመጣልሽ፣ ብሩን ይሰጥሻል። የሆነ በቃ የሆነ እዛው እንድትይ ነው፣ ጎበዝ እንድትሆኝ። እዛ ገባውና እየሰራው ያቺ ብር ማነሰችብኝ፣ አትጠራቅም ወደ አጋሮ ለመሄድ እኔ ቤተሰብ ለመተዋወቅ። ከዛ አባንጅሎ የሚባል አንድ ጣሊያናዊ አለ፣ እዛው ደግሞ ካቶሊክ ውስጥ አባንጅሎ የሚባል ጠበኩኝ። ከቸርች እስኪወጡ ሰው ይረዳል ሲባል ሰማሁ። የተቸገረውላ ሲጠይቅ ብዙ ብር፣ ያኔ 10,000 ብር ነፍ ብር ነው። 10,000 ብር ይሰጣል ተባልኩኝ፣ ችግርሽን ከነገርሽ ምናምን። ከዛ በር ላይ ነው የዋልኩት። ጠዋት የሄድኩት ውዬ ከዛ በቃ አልሄድኩም። ማንም ዘበኛ በቃ አስገባም ውዬ ርቦኝ ምናምን አልሄድም አልኩኝ። ከሄድኩ ዛሬ ሊያመልጠኝ ነው። እኔማ ለእናቴ ብር ይዤ እመጣለሁ ብያታለሁ ብዬ ከዛ በሊመሽ ስል ሂጂ አለኝ ዘበኛው። አልሄድም አልኩት። ከዛ ሊመታኝ ዱላ የባይባይ እንጨት ቆርጦ መጣ። ከዛ አባንጅሎ እነ ድንገት መጡና አማርኛ ያወራሉ በአባንጅሎ እና ቶ አሉት። ከዛ ምንድን ነው ነይ ተባልኩኝ። ውስጥ አስገብተው ሲጠይቁኝ ሙሉን ነገርኳቸው። ሙሉን ያደጉ ለእናንተ እንደዚህ እንደምናገረው ስነገር እራሷ ትምጣ ተባልኩ። ለምስክር እራሷ ትምጣ፣ እናትሽ እራሷ ትምጣ ተባልኩኝ። ከዛን እናቴን ሩጬ ሄድኩኝ። ለምን አመሸሽ አለችኝ። ቆየሁ በቃ 12 ሰዓት ምናምን ነው ነገርኳት። ታይዛን ስንሄድ አባንጅሎ በፖስታ 10,000 ብር በፖስታ ውስጥ አሽጎ ሰጡን። በቃ ያቺ ቀን ለኛ አለማችን ነበረች። በቃ አልቆይ ምንም አላንገራገርንም። ያለችንን ቡጡጡ በቤስታ ላይ በምናችን አረግንና ወደ አጋሮ ተነስተን ባስ ያዝን። ሌሊት ወጣን፣ ባስ ያዝን። ከዛ በኋላ አጋሮ ገባን። አጋሮ ስንገባ እሷ ቤተሰቧ አባቷ ያለው ነበረ። እናቷ ሙታ ሌላ ሚስቶች አግብቶ አጋሮ ያለው ነው፣ የታወቀ ነው። አጋሮ ከተማ ላይ ጋሻ አለሙ ጠጅ ቤት ከተባለ ማንም ያውቋል አሉ። ግን እሷ ናት በችግር እዚህ ምትኖር። ሁሉም ውርስ ያለው ነው። እህቷ ምነው ውርስ ያላቸው ናት። እሷ ብቻ ናት በቃ ስደተኛ በችግር። ምክንያቱም አባቷንም አትወደውም በልጅነት ስለዳራት ብቻ ከአባቴ ጋር። አባቴ ትልቅ ሰው ነው። ከዛ በኋላ ገባን አጋሮ። የአባቷ ቤት ሰፈሩ የድሮ የተዎቹ ሰፈር ምናምን ተለውጦባት አጣች። በቃ ፍለጋ ስንዞር ሰው ስትጠይቅ ከሻለሙ ስትል ማንም ስለሚያውቀው ይኸው ናት። መኖሪያ ቤቱ ታች በዚህ በኩል ነው። ጠጅ ቤቱ ደግሞ እንደ ድሮ ጠጅ ቤት አይደለም፣ ወደ ስጋ ቤት ምናምን ወደ ምግብ ቤት ተለውጧል ምናምን ተብላ። ከዛ መኖሪያ ቤቱ ስንሄድ ማንም አላወቃትም። ምክንያቱም እሷ አትመስልማ፣ ክሰል ናት፣ አጥንት ናት። ማንም አላወቃትም። ልጆቿ ለካ አባታቸው ሞቶ አባቴ እንዳልልሽ ምክንያቱም አይገባኝም ስለ አባታቸው ሙቶ የእሷ ወንድምና እህቶቼ አጋሮ የእሷ ቤተሰብ ጋር ነው ያደጉት። ከዛ ሄድንና ልክ መኖሪያ ቤት እንደገባች አንኳክታ ገባች። ያወቀቻት እንጀራ እናቷ ብቻ ነው በፊቷ። ልጇም አታውቃትም፣ እህቴ ማለት ነው። አላወቀቻትም። ሰላም ሻንጣ ተቀበሉ ምናምን። መጨረሻ ላይ ነው እናትሽ ምናምን ሲባል በቃ ቀወጡት፣ ለቅሶ ቤት አረጉት። የእናቴ አባትም ሞቷል ተባለ፣ የኔም አባት ሞቷል ተባለ። በሳቱ ግን እኔ ይሄ አይደንቀኝም ማለት አላለቀስኩም። ምንም የለኝም ለእነሱ ስሜቱ የለኝም። አሁን እዛ ጋር አባትሽ ሞተ ብባል፣ እሷ ግን አለቀሰች፣ አበደች። እህትና ወንድሜን ተዋወቅኩኝ። ግን በቃ ብርቅ ነው እህቴን እንደንትን ነው ማየት ብርቅ ነው። ምንድን እኔ ነው የምትመስለው። በቃ የሆነ መንትያይ ነው ሁላ የምትመስለው። ዝም ብያታለሁ። በቃ ብርቅ ነው የሆነብኝ ሁሉም ነገር። እዛን ያን 10,000 ብር ነፍ ነው እና በቃ አንበሸበሽ ናቸው እነሱንም። ምክንያቱም አድርጋላቸው አታውቅማ። አለበስ ናቸው። ወንድሜ ሱፍ አለበስ ነው። እህቴንም ዝንጣረግ ናቸው። ሀብታም መሰል ናቸው። ይህ አበባ ተመልከች። ከዛ ሀብታም ነው የመሰል ናቸው እነሱ እናታቸው። ፊዮሪ እና ኤልሳቤት ሰብስክራይብ አድርጉ። ሰብስክራይብ አላረጋችሁም? ፊዮሪ ኤልሳቤት ሰብስክራይብ አድርጉ። ቴንኪዩ። ኖ ኤልሳቤት ሰብስክራይብ አድርጋለች። ፊዮሪ ሰብስክራይብ አላረግሽም? ሰብስክራይብ አድርጊ። ረመዳን ከሪም ቴንኪዩ። ማሪ ሰብስክራይብ አድርጊ ውዴ። ቴንኪዩ። እሺ ቀጥይ ውዴ። ይቅርታ አቡዬ ከደከመሽ ነገር ደከማት እያሉ ስላየው ነው። ያመመሽ ነው መሰለኝ። ይቅርታ። ኖ ጉንፋን ያዘኝ እንጂ እኔ ሰላም ነኝ። ቀኑ ሙሉ ተኝቼ ነው ያልኩት።
ጾም ላይ ጉንፋን ይዞኝ ትኩስ ነገር ጠጥቻለሁ። ከዛ በኋላ እሺ ከዛ ሀሳባቸው ጭንቅላታቸው እንዳለ እናታቸው ሀብታም ነው የመሰለቻቸው እንደዛ ስታለብሳቸው ምናምን ማለት ነው። ከዛም ብሩም ትንሽ ቀረችን። እናቴ እንደዚህ ያለች ልጄ በቃ እኔ ጓደኛዋም ነኝ ልጇም ነኝ በቃ ሁሉ ነገሯ ነኝ። ሌሎቹ ምንም እንግዲህ ምንም ማንም ለእሷ ስሜት ምንም ደንታይ እና ልጄ እንሂድ ያለችኝ ብር ወደ ሀገር በቃ የምታስገባን ብቻ ነው ወደ ጋምቤላ። እችን ብር ከጨረስን ጉዳችን ነው ደግሞ እዚቹ ልንቀር ነው እዚህ እንንከራተታለን። ለምንድን እንደዛ ምት ቤተሰቦች አይደለም ስላት እኔ ቤተሰብ እኮ የለኝም። እኔ እናቴ ከሞተች በኋላ አባቴ ራሱ ለእኔ ገና አለማ ሳያስተምረኝ ነው ለእናንተ አባት የወረወረኝ እና እንሂድ እኔ ምንም የለኝም ልጆ። ከዛ ልንሄድ ስንነሳ ሴቷ ልጅ የሆነ ቃል ተናገረቻት። አንቺ እናት ነሽ ምናምን የሆነ ወቀሳ ተናገረቻት፣ ተሳደበች። እናቴም ዝም አለች። ወንዱ ልጅ ደግሞ ከአንቺ ጋር ካልሄድኩ አለ። እንደነገርኩሽ ሀብታም መስለዋለች ስታለብሶ ሱፍ ምናምን በዛን ሰዓት በርካሽ የሚሸጠውን ሱፍ። ከዛ ወይኔ አትውሰጂው አልኳት። የእኛ መኝታ እኮ መሬት ላይ ነው ይሰርቡናል። ቤቱ ያምራል እኮ የሚኖሩበት የእነሱ በቃ እኔ ምን ብዬ ልንገራችሁ። እና እኛ የምንኖርበትና እነሱ የምንኖርበት አይገናኝም። ታይ አልኳት። ታይ እኛ ምንተኛው መሬት ላይ ነው እነሱ እዚህ ላይ። ታዲያ ተው ልጄ እዚሁ በስነስርዓት እንደኖርክ እዚሁ ኑር። የኔ ኑሮ አሁን እንደምታዩት ይሄን አይደለም ስትለው ኧረ በጭራሽ ከዚህ በኋላ ጥለሽኝ ከሄድሽ እናቴ አይደለሽም አንቺ እናት አለሽ። መጀመሪያም ጥለሻል፣ አሁን ድጋሚ ከጣሽኛል እና አእምሯን ሲነካ ይሻልንና ይዘነው መጣን። ያቺ ቀረች ሴቷ። ይዘነው ስንመጣ ከዛን እናቴ መጣ። ሲያይ አልተመቸውም። በየቀኑ እየወጣ ከሌላ ልጆች ጋር ተዋወቀ። ጋምቤላ ላይ አዋቂ ሆነ። አረቄ እየጠጣ እናቱን እንደ ጓደኛ እያንዳንዱን እየቀን ይሰርባታል። የእያንዳንዱን ቀን ያሰር አንቺ እንደዚህ አድርገሽ አንቺ እንደዚህ አድርገሽ። መጨረሻ ላይ በቃ እየመረረኝ መጣ። እኔ በቃ በጣም ምርር እያለኝ አለፈ። ግን ደግሞ እግዚአብሔር ይስጣት መመርቃት ምንድን ነው አረብ ሀገር ወስዳን ብዙ ነገር እንዳውቅ አረገች። አወኩ፣ ወጣ አልኩኝ። አሁን ብር ገባኝ። መበላትም መስራትም መልካምነትም ክፋትንም ተማርኩኝ። እግዚአብሔር ይስጣት። ምንም እኔ አልተቀየምኳትም። ይኸው እዚህ ነው ያለችው፣ ከጎኗ ነኝ። ታሳዝነኛለች፣ ሁላ ታሳዝነኛለች እንደውም። ምክንያቱም የወልዳ ማን የሆነችው እሷ ልጇን እየረዳች እሷ እዚህ ናት ያለችው። እና እናቴ ደግሞ ዛሬ ያለችው እኔ እናቴ አቢባ ቤት መጣውኝ። ለምን ወደ ሌላው ገባለሁ? ከዛን ቆየ እያለ እኔ ፀጉር መስራት እችላለሁ አንዳንዴ እንደዚህ በጣም ቤት ውስጥ ቺስታ ምናምን ሲወግረን እናቴ ጓደኛዬ ናት፣ ሁሉ ነገር ናት። ወንድሜ እንዳልኩሽ ወደ ዱርይነት ዓለም ተለወጠ። የራሱን ጋምቤላን ለመደ፣ ማፊያ ሆነ። በቃ ከቤትም ወጥቶ ብቻውን እንትን ማለት ጀመረ። ከዛን እኔ ወሰንኩ በቃ ታሪኳ ከዚህ በኋላ ትምህርት አቋርጫለሁ፣ መማር የለም። እግዚአብሔር ይመስገን ትንሽ ሀሁ ለምጃለሁ እና እናቴ ደግሞ ማረፍ አለባት ብዬ ታሪኳ ይቅርታ እንዴ ሀቡ ዩቱብሽ ተቋርጧል ፕሊስ እያለሽ እንደጋግማ ሶሎሜ አስተካክየዋለሁ ማሬ ቼክ አርጊ። አሁን አንዳንድ ልጆች ቲክቶክ ዳታ ስለሚበላቸው ሳውዲ የሚኖሩ ልጆች በቪፒኤን ዩቱብ ነው የሚከታተሉኝ። ለዛ ነው ሲቋረጥባቸው መጥቶ ኮመንት ላይ ዩቱብሽን አስተካክዩ የሚሉት። አስተካክየዋለሁማ። እሺ እናቴ ቀጥይማ። እሺ ከዛ በኋላ ፀጉር መስራት እችላለሁ በሳኒ በዊግን በምንም የዛኔ እና አንዳንዴ ጓደኞች አሉኝ የሰው ፍቅር ደግሞ አለኝ ፀጉር ቤት ያላቸው ሄድና 2-3 ስጡኝ ይላቸዋለሁ። ልክ ቤት ውስጥ የሆነ ነገር ሲቸግረን 2-3 ስጡኝ በእናታችሁ በቃ ወጋየሁ እኮ ቸግሯት ይላቸዋለሁ። በስሟ ነው የምጠራት እና ብዙ መማዬ ምናምን እንትን አላትም እና አንድ ዊግ የዛኔ በ30 ብር ነው እንዲህ በ60 ብር ምናምን ከሰራው ግማሹን እንኳን አይቀበሉኝም። የዊጓቸውን ብቻ ነው የሚወስዱት። 60 ብር ብዙ ነው ታውቂያለሽ ሀቢባ፣ 60 ብር በጣም ብዙ ነው። ቡና ያፈላል፣ ብዙ ነገር ያደርጋል፣ ምግብ ይሰራል፣ ስጋውን ምናምን ጽድት ብለን እንበላለን። ከዛም በቃ እኔና እናቴ ያችን ቡና አፍልተን እያልን እንደዚህ እየሄድኩኝ መጨረሻ ላይ የሆነ ኢንቨስተር ተዋወቅኩኝ። የተዋወቅኩት በሌላ ነገር አይደለም። የሆነ ኢንቨስተሮች ገቡ ጋምቤላ። ሲገቡ በቃ ኢንቨስተር እንግዲህ ብዙ ሰዎችን መለወጥ ጀመሩ። እኔ ደግሞ በመቀጠር ነው። አንድ ሰው አስተዋወቀኝ። ከዛ እኔ ጋር መተሽ ምግብ ስሪልኝ ቤት አጽድልኝ አለ። እሺ አልኩትና ገባው። በቃ ቤቱን ሰውየው ባለብር ነው። በቃ ከደሞዜ ውጭ በየሳምንቱ የሚሰጠኝ ብር ደሞዜን እንድረሳው ላይ ያደርገኛል። በቃ ደሞዝ እንዳለኝ ራሱ አላስታውስም። ምክንያት ማለት ይፈልግሻል። ለምንድን ነው የሚሰጥሽ?
የለም አይፈልገኝም ሆለሽ ምንም ነገር በቃ ማለት ምግብ እኔ ከልቡን ምሰራ ቤቱን እንደ ቤቴ ሰብስቦ ይመጣል። ትግሬ ናቸው ተሰብስቦ ይመጡና በቃ እንደት ሀቢባ አስቤዛ ግዢ ብሎ የሚሰጠኝ ብር ነፍ ነው። የቀረውን ስመልስለት ላ አይቀበልም። ሂጂ ማዘር ጋር ውሰጁ ነው እንትን ነው ምንድነው ወልቂያ እነዚህ ኢንቨስተር ሲያደርጉን ትግሬ ናቸው ወልቂያ የሚባሉት ወልቂያ እኔ ብሄር እኮ አልጠየኩም ዜግነት ነው ያልኩት ኢትዮጵያዊ ኢትዮጵያዊ ነው ዜግነት ነው ያልኩት እኔ ብሄር አልጠየኩም እሺ ይቅርታ ከዛ በኋላ እያለ እንደዚህ እያለ ለእናቴ አንዳንድ ነገር አሟላው የጎደላትን ቤት ውስጥ ምናምን ከዛ እንደውም ምን ገዛውላት ቦርጫሞን ቲቪ ገዛውላት እና እቺ ክባን ቲቪ ገዛውላት እና በቃ የሆነ አፍታም እንደሆን ቁጠሪ ከዛን የሆነ ቀን ቡና ፍልቼላቸው ጠየቁኝ በጣም ጎበዝ ልጅ ነሽ ያሳደገችሽ ባለሙያ ነሽ አሉኝ አዎ ምናምን እያሉ ጠየቁኝ ችግሬን እኔም እንደዚሁ ለአንቺ እንደምነግርሽ ነገርኳቸው ስነግራቸው እና ምንድነው ድጋሚ አረብ ሀገር ሂጄ የበለጠ ለእናቴ ሰው ከቤት ኪራይ ማውጣት ፈልጋለሁ አልኳቸው ምንድን የምትፈልጊ ታዲያ አሉኝ በቃ ከዚህ ወደ አዲስ አበባ ሂጄ ምናምን ፕሮሰስ የምጀምርበት ምናምን ስላቸው ችግር የለም አሉ በስመ አብ አየር ላይ ነው በቃ አየር ላይ ስልክ ደዋውዬ እንደዚህ ደላላ ምናምን ስል እዛ አጋጣሚ ሌላ አገኘው እዛው ጅማ ላይ እድል አለኝ ደግሞ ይሄ መንከራተት በፓስፖርት ምናምን የለም እሱ የለም በቃ አየር ላይ እኔ የምታገኘኝን እናቴ የምሰማው እኔ ኤርፖርት ሆኜ ሂጃለሁ ነው በቃ ከዛ ልብሴን አስተካክዬ ምናምን ፓስፖርቴ ተስተካክሎ እኔ ኤርፖርት ሆኜ በቃ እኔ እኮ ሂጃለሁ ስል ኧረ አንቺ ልጅ አንቺ ታምረኛ ልጅ ነው የምትለኝ ከዛ መጣ ሁለተኛ ዙር ቤሩት ግን ሁለተኛ ዙር ስመጣ ቀልጣፋ ነኝ መዳሞችን አልፈራም አረበኛ ጠጠጠጠጠጠጥ በምለው እነሱ ራሱ ይፈሩኛል እንኳን ልፈራቸው ከዛም ብር እየላኩኝ መሬት እሷ ሰርፕራይዝ አረኳት መሬት 600 ካሪ መሬት ገዝቼ ከዛን ውሰዱና አሳዩት አልኩኝ ሂዳ አየችና የራሷም አልመሰላትም ይኸውላ መሬት የሚያ የኔ አይደለም መረ በስመ አብ ወወልድ ወመንፈስ ቅዱስ ምናምን እያለች ልጅሽ ገዝታ ነው ተባለ ከዛ ጓደኞቼ ነበር የገዙት ብሩን ልኬ ከዛ የራሱ መሬቱ ላይ 600 ካሪ መሬቱ ላይ መሬት መያዣ ቤት አለ የተሰራ ገብቶሻል እዛ ቤት ላይ በቃ እንደውም አየር ላይ ውጪና ቀለም ተቀብቶ እዛ ላይ ግቢ አሏት ቀለም ቀቡና ምናምን አስገቧት ቤት ልስራ በቃ ስላቸው ታሪክ ነይ ትንሽ ይደክምሽ እረፍት አድርጊ አሁን ቤቱም ሌላ ጊዜ ይሆናል ነይ ያሉ እሺ አልኩልሽና እኔም ደስ አለኝ ሄድኩኝ በቃ ጎበዝ ናት ጀግና ናት በቃ እንደ ወንድ ነው መሬቱን ቆፍራ ማትዘራው ነገር የለም አቀበት ዳገቱን ቆፍራ አጥር ታጥራለች አቢባ ምን ልበልሽ እኔ ይሄ ሁላ ማውራው ስለሷ ጀግንናት ለማውራት ብቻ ነው በቃ ይሄ ሁላ ታሪክ ማውራው ከዛን ሄድኩኝ ሄጄ ግን በፌስቡክ መጀመሪያ የተጀናጀንኩት አንድ ሰላቢ ሰውዬ ነበረ ልሳቅ በማለት ታውቄ ይሄ ፌስቡክ ግን አንዳንድ የሆነ ቪዲዮዎች ላይ አይቻለሁ ፌስቡክ ጥሩ ነው ምናምን ስትይ አይለኛ ያልጠቀመንም አለ ብያለሁ የሆነ ቀን ቪዲዮዎች ተለቆ እና ፌስቡክ ለአንዳንዱ ይጠቅማል ለአንዳንዱ ጎጂ ነው እኔን ደግሞ ይጎዳኝ ወደ ራሴ መመጣላቸዋለሁ አሁን 3ኛ ዙር ቤሩት ያለሁት አሁን 3ኛ ዓመቴን ይዣለሁ የ5 ዓመት ልጅ አለችኝ መጋቢት 7 በቀደም ነው 5 ዓመት ትነግሪናለሽ እንዴ እንደተወለደች ከማን እንደተወለደች ሳትነግሪ 5 ዓመት ልጅ ምንድን ነው መጨረሻ ላይ ታበላሽዋለሽ ሲጋራ እናገራለች እኔ ለአንቺ እንዳላቆይሽ ብዬ ነው አየ ቶሎ እንትምለው ከዛ ሁሉ ሰምተን ዋናው ፓርት ላይ ስትደርሽ ክልስ እሺ አይ እነግርሻለሁ ከዛ እዛ ቤት ላይ ገባው ወደ እኔ ያሉኝ ሄድኩኝ ሳይ ቤቱም ጠባብ ነው እናቴ የሚኖርሽ ግን ደግሞ የቤቱ ጠባብነት ምንም አልመሰለኝም ምክንያቱም እግዚአብሔር ይመስገን ከብዙ መንከራተት ወጥታ ዛሬ የራሷ መሬትም አጎንብሳ የምትገባበት ቤት አለ እሷም ይህን ብቻ ነው ያስደሰታት ከዛ በኋላ አንዳንድ ነገሮችን በመጠኑ አደረግኩላት ከሄድኩ በኋላ ያለችኝም በእጄ ብር በእጄ ነበር 60 ሺህ ብቻ ነው በአካውንት የነበረው 60 ሺህ ብቻ ከዛ ይሄ የተዋወቅኩ ሰውዬ ጋምቤላ ላይ ስለሚኖር አመንኩት ስንጀናጀን ምክንያቱም ጋምቤላ ነው የሚኖረው አይጎዳኝም እዛው ነው ያለ በሚለው ሻልኩኝ ከዛ ጋምቤላ ገባው ኢትዮጵያ ስገባ አየር ላይ የተቀበለኝ እሱ ነው ልቀበልሽ አለኝ
እረሽ ችግር የለም አልኩት። ምክንያቱም እኔ ሲጀመር ምንም ዘመድ የለኝም፣ አላንገራገርኩም። ሌላ ጓደኞቼን ነው ማለት ይችል ነበረ። ከዛም ተቀበለኝ። ሲቀበለኝ 2 ቀን አዲስ አበባ አደርን። 2 ቀን አዲስ አበባ አደርን። አዲስ አበባ ካደርን በኋላ አየር ላይ እናቴ የታለች ብላ በፈለገችኝ ሰዓት በቃ እየመጣሁ ነው ምናምን፣ ለምንድን ነው ታዲያ የጠፋች ብላ እናቴ ጠፋች ብላ ደንግጣ ማለት ነው። እናቴንም አላወራሁልሽም ረሳኋት። ያ ወንድ ልጅ እኮ ከባድ ነው፣ አንዳንዴ ሁሉን ነገር ያስረሳል። ከዛ ተያይዘን ወደ ጋምቤላ ገባን፣ አብረን ሄድን። እሱ እዛ ወንድሞች ምናምን አሉት። እሱ የት ሀገር ልጅ መሰለሽ? እሱ የሙጊ ደንቢዶሎ የሚባል አለ። ደንቢዶሎ የሚባል ሀገር ሰው ነው፣ ግን የሚኖረው ጋምቤላ ነው። ከዛ በኋላ አብረን እንትን ካለ ምንም በቃ አልዘገየውም። እናቴን አየው ገብቼ ቤቱንም መሬቱንም ሁሉንም አየው። እናቴ ጋርም አልኖርኩም። ክላስ በራሴ ብር ቤት ተከራየን። ያለች እኛችን 60 ሺህ ብር ቤት ተከራየን ምናምን። እሱ ሺሻ ምናምን ሱሰኛ ነው፣ ጫታም ሺሻ ተጠቃሚ ነው። ሺሻ ቤት ምናምን እንዳይሄድ የሺሻ እቃ ገዛውልሽ እና የሺሻ እቃ እዛው ሺሻ ቤት ከፈትኩልሽ። ከዛ ሺሻ ቤት ከፍቼ እዛው እሱም እንዲቀመጥ ማለት ነው እየኖርን በፍጥነት አልቆየውም፣ አረገዝኩኝ። የዛኔ አዲስ አበባ ብሬው እንትን ስራ አላቅም፣ ብቻ አልቆየውም፣ አረገዝኩኝ አየር ላይ። ከዛም በቃ አማራጭ የለም እንግዲህ ይሄ የኔ እንትን መጥቶ መግባት ነው። የትዳር ምናምን ቤተሰብ አክብሮ የለም፣ ገባሁበት በቃ። ከዛን እየኖርን ልብስ ሰፊ ነው፣ ልብስ ቤት ነው የሚሰፋ። የሆነ አንተ ነው የሚባል ልብስ ቤት አለ፣ እዛ ነው የሚሰፋ። እዛን እየኖርን እያለ እናቴንም ረሷት፣ ግን እጅ አያታለሁ አንዳንዴ። እኔ ሌላ ሰፈር እሷ ሌላ ሰፈር ናት። እሷ ባሮ ማዶት ይባል፣ እኔ ደግሞ ወደ አራዲስ የሚባል ሰፈር ነኝ። ከዛን አብረን እየኖርን 3 ወር አረገዝኩኝ። 3 ሳልደርስ አርግዤ የሆነ ፔሬዴ ቀርቶ ምናምን ምርመራ ይርኩና ማርገዜን ሲነገረኝ ደውዬ ደስ ብሎኛል፣ በቃ ደስ ብሎኛል። አጨነቀኝም፣ ምንም የለኝም ምናምን አጨነቀኝም። እኔ ብቻ እንደማንም ሴት አርግዣለሁ ብላ ስትነግረው ዋው በቃ እንደዛ። እዛ ደውዬ ኤፍሬም አልኩት፣ ስሙ ኤፍሬም ነው። አረገዝኩ ስለው ኧረ በስመ አብ ወልድ በይ አንቺ፣ እኔ ገና ለራሴም ልጅ ነኝ አለ። ከዛ እህቴ አጠገቤ ነበረች። ከዛን ኧረ ጉድ ነይ እኔ አየር ላይ እና ማስወረድ አለብሽ አለች። ኧረ እኔ አላወርድም አልኳት። እኔ አላስወርድም፣ እሱ እየቀለደ ነው፣ እቤት ሲመጣ እናወራለን አልኳት። መጣ። ከዛሽ ቀን ጀምሮ አቢባ ተቀየረ። ውጪ ማደር ጀመረ። መሽቶብኛል፣ በር አጠብቂኝ ዝጊ ማለት ጀመረ። ከዛ እያለ 3 ወር 4 ወር እስከ 7 ወር ድረስ እነግረዋለሁ ደጋግሜ ማርገዜን። እስከ 7 ወር ሲጠፋ እየፈለጉት ልብስ ቤት እየሄድኩኝ በቃ ቆሻሻ አረገኝ፣ ቆሻሻ በቃ። እህቴም ደግሞ የሚገርመው አንዳንድ ልጅ ግን ልጅ እውነት አንዳንዴ ቤተሰብሽም አንዳንድ ዝም ብሎ ተባባሪ በክፋት ተባባሪ ይኖራል። እህቴም አስወርጂ በሞትሳ 3 ወር ካለፈ ምንድን ነው ማስወርደው? እኔ አላስወርድም። ከዛም አይሆንም ብላ ይዛኝ አስወርጂ፣ ከዚህማ አይወለድም፣ መጥፎ ሰውዬ ነው። እንደገና ልብስ ቤት እየሄድን በጉልበት ብር ተቀበል ነው አስወርጂ ብሎ 7 ወር ደርሼ አስወርጂ ብሎ ብር ሰጠኝ። 700 ብር ነው 800 ብር ማስወረጃ ተብሎ ሐኪም ቤት ሲሄድ ሐኪሙ የመጨረሻ የቀጠልኩበት ሐኪም ቤት ሄድኩኝ። ሐኪሙ ቁጭ አድርጎ መከረኝ። የሚሆነውን ነገር በሙሉ እተባበርሻለሁ፣ ግን ማስወረድ አንስማማም። ደግሞ እዚህ ላይ ደርሰሽ ማስወረድ የሚባል ነገር የለም፣ ለሞት ነው ራስሽን የምታደርጊ አለኝና ከዛን እናቴ ቤት እንዳልሄድ አቢባ ችግር ላይ ችግር፣ እንደገና ውርደት። እህቴ ጋር እንዳልሄድ አስወርጂ ብላ የደገፈች ልጅ ናት። በሄድኩ ቁጥር ነገቲቭ ናት። ችግሬን በነገርኳት ቁጥር ነገቲቭ ሲጀምር ፍርሃት ነው የሚይዘኝ። ነገቲቭ ናት። ያለኝ አማራጭ ራብን ችሎ ጥምን ችሎ ማሳለፍ። ምክንያቱም ጥንካሬን ከእናቴም ተምሬያለሁ። እናቴ ግን ይሄን ሁላ እንደማሳልፍ አታውቅም። እሱ ሰውዬ ጋር ጽድት ብዬ እንደምኖር ግን ደግሞ የማየውን ትዳር እንደሆነ ታውቃለች። ወሬ ትሰማለች፣ እህቴም ትነግራታለች። ከዛን ጦሜን አድራለሁ፣ ራብ ያጠናግረኛል፣ ማልበላበት ቀን ይበልጣል። የሆነ ነገር ቢያምረኝ አላገኝም። መጥቶ ከፈለሽ 100 ብር እና 200 ብር ወርውሮ ይሄዳል። ቤት ኪራይ በጉልበት ይከፈላል። እያለ ብቻዬን እየኖርኩኝ አንዳንድ ሰዎች እያገዙኝ ይጠፋል። ወጣ በቃ አልፈልግሽም፣ እኔ አልፈልግሽም አለና ወጣ። ሂድ ተባለ። ጓደኞቼ ሂድ አሉት። አንድ መቼ ማረስ አንድ ጓደኛ ያለች ሳምራዊት የምትባል በቃ ይሂድ አለች።
እዛ ቤቷ ወስዳ የሚከራይ ቤት አላት አስቀመጠች በነፃ እስከ ወልድ ድረስ እዛ ወለድኩኝ። እዛ የሚገርምሽ ሚጤ በመጋቢት 6 ከምሽቱ 3 ሰዓት ሚጤ መጣ። እንዲሁ ብቻዬን ነው ማሳጥርዳችሁ። በቃ ብቻዬን እየኖርኩ ነው አሳለፍኩ። 9 ወር ብቻዬን ነው። ራብም ጥምም በጣም ራቤ ባሰብኝ ለታ ግን በእግሬ ተጉዤ ልብስ ቤት ሄዳለሁ። ሰው ፊት ለፊት አዋርደዋለሁ። ብር ስለ 200-300 ብር ይወረውርብኛል። ያችን ደግሞ የሆነ ነገር ገዝቼ እበላለሁ። ከዛ ራቤ ይታገስልኛል። ከዛ 9 ወር ደረሰ። 6 ነበረ መጋቢት 6 ከምሽቱ 3 ሰዓት ደናደሩ ምናምን ተባብለን ከጓደኞቼ ግቢ ውስጥ ከጓደኛ እንደናደሩ ብያቸው፣ ሙቀት ነው ጋምቤላ በጣም ሙቀት ነው። ገባውኝና የሆነ ነገር ይወጋኛል ከጎንና ከጎን እና ሽንት ይመስለኛል። ዝም ብዬ ሽንት ቤት በሩን ክፍት አድርጌ ሮጣለሁ። ዝም ብዬ ሮጣለሁ። ለካ ምጥ ነው። ስሮጥ ምን ስል ነጋ። በቃ ነጋ 12 ሰዓት ላይ በቃ ያማጥኩኝ ጨረስኩ እዛው። ከዛ ጓደኛ ምን ሆነሽ ነው ታሪ ያለችኝ። አይ ምንም አልኳት። ከዛ ተነሽ ያለችኝ። ቆይ አንድ ቤቴን አጸዳለሁ አልኩና ኧረ በፈጠርሽ ኧረ ሳላጸዳ አልወጣም አልኳት። ከዛን አስተካክዬ ምናምን ጨርቅ ቆርጬ አንሶላ ቢጃማዎች አሉኝ ቢጃማዎችን ቆራርጬ በቦርሳ አድርገን ሆስፒታል ይዛኝ ሄደች። እኔ እግዚአብሔር ይወደኛል ያለምንም እስቲሽ ያለምንም እንትን ስለጨረስኩኝ ሐኪሞቹ ገና ጓንት ሲለብሱ የኔ ልጅ ሞታለች። መጋቢት 7 ጠዋት 4 ሰዓት ላይ እዛው አልጋ ላይ ምንም ነገር በቃ ምንም በቃ ትንሽዬ ከጎን ትንሽዬ ነበረች። እሷን የሆነ አንድ ነርስ ሊሰፋኝ ሲል ዶክተር ዋና መጣ እንዳትነካት አለችው። በራሷ ይሄ እንዳትነካት ማድረቂያ ብቻ ምንም እንዳታረግ። በጣም እቺ በቃ የዚች ታምር እንደዚህ ወልዳማ እንትን ነገር ሽቦ ምናምን እንዳታስነኳት። እግዚአብሔርን ደግሞ ለምኜዋለሁ። አቡ እኔ እፈራለሁ። መርፌ ራሱ በቃ አምላኬ እርዳኝ ብያለሁ። ታዲያ ልጅሽ ሰንጥቃሽ የወጣችሁ ሳትሰፊ ቀረ? አልተሰፋም። ምንም አልነኩኝም። መድኃኒት ራሱ ይደርቃል በራሱ ጊዜ ይደርቃል በራሱ። ቤት እና ቆያ ልንገርሽ። ከዛን እናቴ ስልክ ተደወለላትና ልጅሽ ወልዳል ሲባል በቃ ክውን ያለችው ሳታውቅ እኔ 9 ወር መች ደረሰ ምን እንደሆነ እናቴ መጣች። እናት ናትና አልቀረችም። መጣ ያው እንደዚህ ያው ቁስልም የሚደረቀው እናቴ የመጣች በባህላዊ መድኃኒት የፈላኋ ምናምን ትዘፈዘፍ የለ ታጥበኛለች። ብዙ ነገር ቅጠላቅጠል ደማ ከሴ ምናምን ብዙ ነገር ትዘፈዝፈኛለች የቆረጠች በቃ። ከዛን እያለ እኔም ተነሳው። ግን ታዲያ በዛ አራስ ቤት ውስጥ ሙኜ ይሄ ስጋ ምናምን እርሽው ይሄ ጎንፎ ምናምን እርሽው ፉርኖ ዱቄት እናቴ ኬት እንደምታመጣ ብሩን አላውቅም። ግን ድንገት ልጇ ሴቷ ልጅ የምትሰጣት ነው አላውቅም። ፉርኖ ዱቄት ገዝታ ትመጣና ኮሮና ገብቷል ደግሞ እኔ ወልጄ ኮሮና ገባ። ማንም አይጠጋሽ። የማርያም አራስ እንኳን ማርያም ማለችሽ እና ማርያምን ነው የምልሽ። ምንም አልቀመስኩም። በቃ እዛ በተኛ ሙቅ ደግሞ አልወድም እና ፍርኖ ዱቄት ሙቅ ነው። እሱንም እናቴ አሞቃት ትሰጠኛለች። እሱን ፍርኖ ዱቄቱን ከየት እንደምታመጣ በቃ ይሄ ስጋ መጥቶ እንጀራ መጥቶ ይናፍቅሻል። በቃ ምንም ነገር በቃ እናቴ እያለቀሰች አፈር በበላው እያለች አፈር በበላው ይሄ ድህነቴ የሰው ልጅ ደህና ነገር ይበላል ወልዶ። ከዛን ስነሳ ግን በስመ አብ ተሰባብሬ ነው የተነሳሁት። ግን ተነሳው ይሄ ሰውዬ ክርስትና ሲደርስ ግድ ደግሞ የክርስትና የሆነ ነገር መሆን አለበት። ጨነቀኝ። ልጄ ክርስትና መነሳት አለባት እንደ እምነታችን። ከዛን መጣ እባክና እና ሌላው ቢቀር ልጅን ክርስትና አስነሳ ተባለ። መጥቶ ክርስትና አስነሳ። ለሁለታችንም አንድ አይነት ልብስ ልክ እንደ ደህና አባት ራሱ ነው የሚሰፋ ሰፋ አሳለፈ። ስራው መኪና ሰፊ ነው እንዴ? ምን አለው መኪና ከዛ ያገኛሉ እንዴ? መኪና ሰፊው ከዛ ያገኛሉ። ልብስ ሰፊዎች መኪና እኮ አይሰፋም ልብስ እንላለን። ልብስ ሰፊዎች ያገኛሉ ይናል። ጋምቤላ ጋምቤላ ላይ እንደ ጥቁሮች ምን እንደሚለብሱት በዲዛይን በልኬት ነው የሚለብሱት። በጣም ነው የሚገኘው። አበሻ ነው የድንቢ ዶሎ ልጅ ነው አልኩሽ እኮ። እና የረሳሁትን ደግሞ ልመለስልሽ። የአራስ ቤት ሁኜ ከክርስትና በፊት ከክርስትና በኋላ ከ3 ወር በኋላ የሆንኩትን ልንገርሽ። ስልኬን ወስዶ ቴሌግራም ተጠቀመና ስልክ አንዷ ፎቶ የልጅ ፎቶ እየላክ ትሳደባለች። አንተ አፈር ብላ የኔ ልጅ ነው የምታምረው፣ ይሄቺ ልጅ አታምር፣ የኔ ልጅ ፕሮፋይል አድርጌ ነበር እቺ አታምርም ትላለች።
እናትዬ ይቅርታ፣ ይሄ የሴት ስልክ ነው የወንድ ስልክ አይደለም አልኳት። ኧረ ሙልጭ ታደርጋለች። እናት ምን ሆነሽ ነው? እኔ ሴት ነኝ ወንድ አይደለሁም። ማንን ነው ይሄ ሰውዬ አታውቂውም አለችኝ። አውቀዋለሁ ግን ማን ነው አልኳት። ባሌ ነው አለች። ባሌ ነው ስትል ማን ነው መጀመሪያ ስሙን ንገሪኝ አልኳት። አንቺ ንገሪኝ አለች። እኔ ከነገርኩሽማ ልትዋሽኝ ትችያለሽ። አንቺ ንገሪኝና እውነት ከሆነ አውልሻለሁ አልኳት። ኤፍሬም ይባላል ብላን ብላ ለካ የዛኔ እኔን ሲጀነጅን ከሳውዲ አንድ አድያ ጀንጅኖ አመጥቶ አጋሮ የሰው ሀገር ላይ አስቀምጧት አስወልዷት የ2 ዓመት ልጅ አላት። እሷ አንቺን በፌስቡክ ቤሩት እያለች ሲጀነጅንሽ እሷ ጋር ነበር አጋሮ። ለካ ከአጋሮ ሸውዷት ጋምቤላ ስራ ልሰራ ነው ብሎ እኔን ተከትሎ አዲስ አበባ መጥቶ አብሮኝ አሳልፎ ወደ ጋምቤላ የመጣው። ከዛ ወዲያኑ ስራ የገባው ለካ አንቺ ቤሩት እያለሽ በፌስቡክ ተዋውቃችሁ ሲጀነጀንሽ እሱ ኦልሬዲ ከእሷ ጋር ሆኖ ነው የጀነጀንሽ። አዎ የሰው ሀገር ሰው ከአገሯ አምጥቶ ምንም አታውቅ አጋሯ አምጥቶ ያኑራት እዛ ነበር የሚኖረው። ከዛ እናትዬ አልኳት እኔ አላቅም፣ ይቅርታ አድርጊልኝ፣ የሰው ባል መሆኑን ባቅ እኔ አልነካም፣ እኔ አላቅም፣ እውነቴን ነው የምልሽ አላቅም። አንቺ ምን አደረግሽ አለችኝ። እኔ አልኳት ልጄ ያላባት አይቅር ካልሽ በፖሊስ አስዤ እዚህ በፖሊስ ጋምቤላ ላይ እንደሌላ ሀገር አይደለም፣ ጥቁሮች ይጠፈጥፉታል። በፖሊስ አስዤ ወደዛ እንዲመጣ ቀጥ ብሎ ልጅሽ እንዲያሳድግ ወደዛ እንዲሄድ አደርጋለሁ። እኔ ችግር የለም። እኔ ሲጀመር በመከራ ውስጥ ነው ያሳለፍኩት፣ ለእኔም ጥሩ ባል አይደለም ስላት እኔ ሲጀመር አልፈልገውም። እኔ እንደውም ምንድን ነው የዛኔ የሆነች ሙስሊም ነበረች ጓደኛ በአላ እንደዚህ አድርጎ ምናምን በቃ በጣም እንትን እየረገሙት ከዛ ይገባዋል ብዬ ይሄ አለ ባሏና ባክሽ ምን ጋቢ አለ የኔ እንደኔ ነው አመጣ በቃ መጣች። አረብ ሀገር ናት። ብሯ ከነ ብሯ ተቀበላት። አጋሯ አስገባት። አሁን ያስወልዳል። ገባኝ። ህጋዊ ባሏ አይደለም። ከዛ አዎ አዳምጪኝ ብዬ አሁንም ይሄ ገና እዚህ ጋር አላበቃም። ከዛ በኋላ ሁሉም ሰው የኔ በቃ ተወኩኝና ይሁን ብዬ እስቲ ያልኩኝ አንዳንዴ የምታስብ እንደዚህ ያልኩኝ ፈጣሪ ሆይ ድንገት ይሄ ሰውዬ ሰው በድሎ የኖረ ሊሆን ይችላል። ስለዚህ በእኔ ላይ ሊስተካከል እኔ ውስጤ ንጹህ ነው። ለምን ይህን ሰው እግዚአብሔር ሰጠኝ? ስለዚህ እኔ በእኔ ላይ እንዲስተካከል ሊሆን ይችላል ብዬ ድጋሚ ከዛ በደሉላ እድሉ ሰጠሁት። በስነ አብረን እንድንኖር ታረኩኝ በሽምግልና። ይሄ ሰፈር አይመቸኝም ለእኔ ለስራዬም አለ ቀወጠ። እሱ የፈለገበት ሰፈር ግቢ ተባልኩ። ኧረ ችግር የለብኝም ብዬ ልጄን ይዤ እሱ የሚፈልግበት ሰፈር ሄደን ተከራየን። ወዴት በኩል የሚገባው 6 ሰዓት ይመጣል። የሰው ግቢ ያንኳኳል። ሺሻ ቤት ነው የሚያመሸው። ከዛን እያለ ስንኖር ችግሩንም ስቃወም ልጄን ከወለድኩ በኋላ እንደ በፊቱ እንዳለ ልብስ እየሰፋ በልብስ ስቤት የሚያገኛትን 10 ብርና 5 ብር ከቃመበትና ሺሻ ካጨሰበት ለአንቺ ለቤት ክራይ፣ ለአስቤዛ፣ ለልጅ ወተት፣ ለዳይፐር ኬት አምጥተሽ አቡዬ እንደዛ አይደለም። አቡዬ ስሚ ልብስ ትልቅ ልብስ ቤት አለ። ትልቅ ልብስ ቤት ውስጥ ተቀጥሮ ነው የሚሰራ። እንደዛ ስትሰሪ ምንድን ነው የሚሰጥሽ? በሳምንት ነው። የልብሱ የእጅሽ ያንቺ ነው፣ የልብሱ የባለቤቱ ነው። አሁን ገባኝ። ስለዚህ እሱ ማለት ነው እንትን ተቀጣሪ ነው እንጂ እንደዚህ እኛ አሁን በፊት እኛ ሰፈር ውስጥ የሆኑ አባት ነበሩ። የተቀደደ ልብስ ሲኖር ሄድን አሰፍተን 10 ብር 5 ብር የምንከፍላቸው አይደለም። እንደዛ ወንድሞቹ ናቸው የሚሰሩት። አይደለም ይሄ ዲዛይን ነው። በትልቅ እንትን ነው የሚሰራ። በጣም ብዙ ብር ነው የሚያገኘው። በጣም ብዙ ብር አቢባ። ሳምንታዊ ነው ደሞዙ። እስከ ሳምንት የሚወስደው ከወጪ ከጫቱ ከምኑ ከምሳው ከወጪ ቀሪ ወደ ስንት ሺህ ብር ይወስዳል። ከወጪ ቀሪ ራሱ በሳምንት ውስጥ ከቅዳሜ ከሰኞ እስከ ቅዳሜ አሪፍ ያገኛላ። በዚህ ላይ አልኩሽ ጠብደል ወፍራም ነው አልኩሽ። ከነ ቦርጩ ከነ ቁመናው በቃ የሆነ ቀብረር እያለ ሲሄድ እኔን እንዲህ ይላሉ፣ ወይኔ አንቺ ያባልሽ ሀብታም እንዴት ነው እንዲህ የምትኖር ይሉኛል። እኔ ደግሞ ከሱ ስር በቃ አልታይም፣ አይጥ ነኝ ከሱ ስር በቃ አቋም ትንሽዬ ቀጫጫ ነኝ፣ ትንሽዬ ነገር ነኝ። እሱ ግብዳ ነው። ቤት ውስጥ በቃ ፏ አድርጎ የሚያኖረኝ ይመስላችኋል? አዎ በቃ በሺሻ በምን በቃ በምግብ ራሱን ነው የሚጠብቀው። በቃ ይጠብቃል፣ ራሱን ይበላል፣ ይጠጣል። እዛ ሺሻ ቤት ነው በቃ እዛችሁን ነው የሚኖረው። በሺሻ በጫቱ ምግብ ይበላል። አቢባ ምግብ ላይ በቃ ጣጣ የለውም። ይሄ ጾም ምናምን ነው አያውቅም። በቃ ምግብ ላይ ችግር የለበትም። በቃ ግን ለቤት ውስጥ ቤት ውስጥ አይሰማሽም። ውጪ ነው ለጓደኞቹ ጋር ምናምን ለመብላት ፈታ ዘናዛ። ከዛን እኔ ደግሞ ልብስ ቤት ምን ወሰንኩኝ? ልብስ ቤት መሄድ። ልብስ ቤት በቃ ቀጥ ብዬ ብሬ ጎደሌለታ እሮጣለሁ። ልብስ ቤት ሂጄ የሆነ ሰዓት አንዳንዴ መቀስ አነሳለሁ። ቀስ ሴቶችን የሚለኩ ሴቶች ካዩ በቃ እንዲህ ይላል። ባላወቀ እኔን ምን ፈለግሽ ይለኛል። ኧረ እባክህ የልጅ እናት እኮ ነኝ። ስለ ሁሉም ያውቁኛል ወንዶቹ እዛ አብሮት የሚሰፉ
እኔ አይኔን እያዩ ይስቃሉ። ታሪክ መጣች ይላሉ። እንደ እብድ ነው የሚያዩ። ለምን ነገር አነሳለሁ እንዴ? ካልሆነ አይሆንማ አቢባ፣ ካልሆነ አይሆንም። ከዛ ሴቶችን ሲያይ ላሽ ይላል። በቃ ባላወቀኝ። ከዛን መቀሱን ቀስ ብዬ በሚሰፋ የሚቆርጥበትን መቀሱን ትስል ወዲያውኑ አንተነ ስጣት ብር ይለዋል። 500 እና 600 ተሸክሜ ልሄድና ደግሞ አስቤዛኝ ደግሞ አልገባም ወደ ቤት። ወዲያውኑ ወደ ገበያ ሂጄ በአቅሜ እገዛለሁ። የመደብ የኪሎ አልገዛም። የመደቤን ሰበስባለሁ። ከዛ ቤት ሄዳለሁ። የሆነ ቀን እናቱ ከደንቢ ዶሎ ልትመጣ እናቱ እኮ ከዚህ በፊት አታቀኝም አላቃትም። ምክንያቱም እኔ ሚስቱም አይደለሁም። የሆነ ጊዜ እናቱ ልትመጣ ታማሉ። ልጆች አሏት፣ 4 ወንድ አሏት ጋምቤላ ውስጥ። 4ቱም አንዱ አገባን፣ ማንም ይቀበላት የለም። መጣና አንቺ ያለ ወተሮ በጊዜ መጥቶ ቤት እግር የለ ታር ያለ ምንድን ነው? ምኑ ነክ ነው? እኔ ደግሞ ውስጤ በቃ ቶሎ ነው የሚራራ። ምኑ ነክ ነው? አለቀስ። እናቴ እኮ ታመመች። ምን ሆና ነው? ካንሰር ተገኘባት አሉና ሕክምና ወደዚህ። ኧረ እባክህ ትምጣኛ ጋር። ኧረ ትምጣ፣ ምን ችግር አለ? እናትህ እናቴ አይደለች? ከዛ ማዘርየው ነፍሷን ይማር የማፀን ካንሰር ነበረ። ከዛ መጣችና ስትመጣ አንድ ቆንጅዬ ልጄን ኮፒ በቃ ፎቶዋች እንዴት ብዬ ፎቶውን ላሳያችሁ። ልጄን ኮፒ አንስቻቸዋለሁ። ይኸው ለአንድ እኔ ጋር በቃ ልጁን አሳድ የ5 ዓመት መጥቶ እስከ 6 ዓመቱ እኔ ጋር ነው። መጣና ከዛን የሆነ ቀን ከ2ኛ ከ3ኛ ቀን በኋላ ወይኔ ይሄ ልጅ እኮ ልጅሽ ነው አለችኝ። ምን ልጅ ማዘር አልኳት። በዚህ እድሜ ወልደው ነው ምናምን ወይስ የሴቷ ልጆት ልጅ ነው ስል ኧረ የኤፍሬም ልጅ እኮ ነው የልጅሽ ወንድም ነው አሉ። ከሀልያዋ የወለደው ነው አይደለም አቢባ አይደለም። የኔ ልጅ በአጠቃላይ የኔ ልጅ 4ኛ ልጁ ሆና ተገኘች። እኔ ብቻ ነኝ ሴት ልጅ የወለድኩለት። ከ3 ሴት አንዳንድ ወንድ አለው። ይሄኛው የዚህኛው የወንዱ ልጅ የዚህ ቤት የመጣው ልጅ እናቱ በ2 ዓመቱ ወርውራ ነው ሄደችው። የበደሌ ልጅ ናት። በየቀበሌው ነው ከዚህ የዚህ ደግሞ ታላቅ አለ። ስለዚህ አንቺ 4ኛ ነኝ እንደውም አለችኝ። እናትየው ደግሞ ፈታዘና ብላ እንደውም አንቺ ሴት ወለድሽልን በጣም በቃ የአንቺማ ትለያለች አለች። ነው እንዲ ያልኩና እሱ ልጅ ነው አቢባ ምን ያውቃል? ሕፃኑ ቅማል በቅማል ነው። ከገጠር ነው የመጣ ጽቤ አጽድቼ በቃ ፏረገው ከልጄ ጋር ቀጠልን እንደ እናትየው የማፀን ከሷ እንደምሳጥብ አቢባ እንደዛም ሆኖ ውጪ ነው የሚያድረው። እኔ እናቱንና ልጁን አቅፌ ስተኛ እሱ ውጭ አድሮ ይመጣና 200 ብር አናቴ ላይ ወርውሮ ይሄዳል። የቀን ወጥ እንጀራ ድንች ምናምን የመደብ ዘይት የስፍር ዘይት የመደብ ድንች ምናምን ገዝቼ ምናምን ማበላ። እናቱ እንደዛ በካንሰር በደም ደሟን እያጠቡ ልጄን ከዚህ እያጠባው ያንን እንትን እያሉ አንዳንዴ እህቴ ቁርስ ቤት አላት። እባክሽን ወተት ሳበድርኝ እላታለሁ ለሴትዮዋ። እህቴ ችግር የለም በነፃ ሰጣለሁ ትላለች። እንዲህ ያልኩ አሳልፌ እናትየው የሆነ ቀን አረፈች። ግን ከማረፏ በፊት አቢባ ግን አሁን ቃለበሊታ የሆንኩት እኔ ደግሞ የሚቆጨኝ ከማረፏ በፊት ልጄ ይሄ ልጅ እኔ ነኝ ለፍቻ ያሳደግኩት የአደራ ልጅ ለአንቺ ነው። ይሄ ልጅ ለማንም እንዳሰጭብኝ ነገ ስሞት ከእንቅልፉ ነቅቶ አኮዬ ብሎ ከጠየቀሽ በኦሮመኛ አኮዬ ሀያቴ ነው ከጠየቀሽ አለች ትመጣለች በዩ አደራ ብላኝ በስንተኛ ቀኗ አረፈች። እኔ ግን አደራ በሊታ ሆንኩኝ። ለምን አቢባ አረብ ሀገር መምጣቴን ተመልሼ መጥቼ እድል ኑሮኝ እንድሰራለሁ ብዬ አላሰብኩም። የለኝም ምን አበለዋለሁ እና መስዋዕት የልጅን መስዋዕት አባትነትን ይክፈል መስዋዕት ብዬ ውሰደው አልኩት። አባትየውና አሳድጎ አልኩት ለራሱ ለአባትየው እኔ መስዋዕት ይክፈል ብዬ ነው። አባትነትን እስቲ ይወቅ። እናቱ ሞታለች። በፊት እናቱን ተማምኖ ነው አባትነትን ይወጣ መስሎኝ በቃ እኔ ሰው መስሎኝ የሰው ፍጥር አይደለም። ወስዶ ለማንጣለ በ2 ዓመት ጥላው ሄደችው። እናቱን ፈልጎ በደሌ ወስዶ የእናቱ ስጦታ ለዛች ለወለደችው እናት ወስዶታል። አግብታለች ሌላ። እሷ ደግሞ እሷ ብትፈልገው መች ትጥለው ነበር። ዞር ብላ ያላየችው ስንት ዓመት ሴትዮ አትፈልገውም። እሷ እኮ ተናግራለች። እኔ አግብቻለሁ ትዳሬ እንትን እንዳይለብኝ እንደውም ባሏ እንዳያቅ ለእናትየው ነው ወደ እናቷ ነው እንትን ያለችው። ልጁ እንዴት እንደሚያምር አቢባ። ከዛ ግን አረብ ሀገር ከመጣ በኋላ አለቀስኩ። እባካችሁ ቁጥር ስጡን ብዬ ብለምናቸው አይሰጡኝም። ወስደው ነበረ ወስደዋለሁ። ልጄን ሲወዳት በእምነት ነው ስሟ በሙጌ ለማደጎ ሰጥተውታል። እምቢ አሉኝ። ቁጥር ጠይቄያለሁ እየሰጡኝ አይደለም እንጂ ፈልገው ነበር። አሁንም እግዚአብሔር ካለ ሲሄድ ካገኘሁት በደሌ ምናምን ፈልገዋለሁ። ለምን እናቴ ሁላ ማለት ጀምሮኝ እናቱ እየመሰልኩት እማዬ ይለኛል።
በቃ በጣም ተላምደን ነበረ። ግን እኔ ምን ላርግሽ? ምን ላብላው? ልጄን ጡት አጥብቼ ነው በባዶ በደረቀ ጡት። እኔ እድል ኑሮኝ አቅም ኑሮኝ አረብ ሀገር መጣለሁ ብዬ አላሰብኩም። ከዛ ከሞተች በኋላ አዘን ተቀመጥን። አዘን ተቀምጠን አልቅሼ እንደ እናቴ ያኑ ለአዘን ብዙ ቀን ከልጆቿ ጋር አፈር የበሉ ከእነሱ ጋር ተቀምጬ ጨርሼ ይሄ ባለጌም በቃ እናት ከሞተችማ እናትንም አስታምሜ ይሄን ሁላ ከደግ 3 አመት ሀቢባ 3 አመት ታግሼ ደከመኝ። 3 አመት ትዳርን መታገስ አንድ ዱርዬ መታገስ 3 አመት ይከብዳል። እግዚአብሔርም ኃጢአት ካለ ይጻፍልኝ። ከዛ ተውኩት። ልብሱን ሰጥቼ ወርውሬ ልጁንም ሰጥቼው አኪያ ልጁ ወንዱ ልጅ አኪያ ይባላል። እሱም ወስዶ ወረወረው ለእናቱ በደል ወስዶ ዱርይነቱን መርጦ እኔም ልጄን ለእናቴ ሰጥቼ ወዲያውኑ ፓስፖርቴን ሰዎችን ብር ጠየቅኩኝ። ሰዎች ማንንም ብር አልጠየቅኩም። ለምን ወዲያውኑ ሰዎች የድሮ የነበርኩባቸው ሁለተኛ ዙር መጥቼ የሰራሁባቸው ትመጫለሽ ብሎ ጠየቁኝ። ከዛን አየር ላይ ብር የለኝም ማፊ ማንዲ ምሳሌ ስላቸው ናና ምን ባትልክ ብለው $200 ሲልኩልኝ በአየር ላይ በጥርፊያ አሳደስኩኝ። 600 ብር ጋምቤላ ተጀምሯል ኢሚግሬሽን አሳድሼ ወደ ቤሩት በአስቸኳይ ሳለፋ ሳልሰቃይ አዲስ አበባ ላይ ብቻ ሕክምና ጓደኛ የተቀበለችኝ የአረብ ሀገር ጓደኛ አንድ ነበረችኝ። ተቀብላኝ ተመልሼ መጣው። ይኸው አሁን እዚህ 3ኛ ዓመቴን ይዣለሁ። ለእናቴ ትልቅ ቤት ጀምሬላት እሱ ነው የያዘኝ እንጂ ብዙም እዚህ መቀመጥ አላማ የለኝም። ሂጄ ልጅ አጠገብ አቅፊያት እየሰራው የሆነ ነገር እየሰራው መኖር ነው አላማዬ። እና አሁን ላይ ምንድነው እኔ አንዳንዴ በትዳር ለምንድነው መጥፎ ሰው ነው ለምን ቆየሽ ለምን የሚባል መስዋዕት መክፈል ፈጣሪ ተቃራኒ ሰው ነው በህይወትሽ ውስጥ የሚገባ። ተመሳሳይ ህይወት ተመሳሳይ ሰው አይኖርም። ትዕግስት ጥሩ ነው። ብዙ ሰው ብዙ ነገር ብሎኛል። አንቺ ሲጀመር ፈልገሽ ነው ብሎኛል። ኖ እኔ ግን ሳለምናቸው አበደረኙንም ሳልል ርቦኛል እናቴ እንደራበኝ እንኳን ሳታውቅ ትዳሩንም አሳልፌዋለሁ። እናቱንም ማስታመሜ በእጁ ሙታለች። ዛሬ ሀቢባ ላይቭ ላይ የሰው ቤት ለጸሎት እንዴት ስገባ ይከተለኛል ከስር ላይቭ ላይ የኔ እኮ አሁን ራሱ ይኑር አይኑር አላውቅም። የምሬን ነው የምልሽ ይከተለኛል። ግን እንደ ጠላቴ ነው የሚታየኝ። በህይወቴ ሰው ለሰው እንደዚህ ያዝኛ አላውቅም። እሱን ግን ሳይ ጠላቴ እኔ ምን አውቃለሁ። ታውቂያለሽ ግን አንድ ቀን እችን የመሰለች ቆንጅዬ ልጅ እዛውን አባቷን አታውቅም። አጠገብ ላጠገቡ ነው አታውቀውም፣ አያትም። ለምኜዋለሁ፣ አርጌዋለሁ። በቃ አላውቅም። ከስር አንቺ ላይ ደነግጣለሁ። ከስር ሳይ ደግሞ ምን ሊል ነው እላለሁ። ይሄ ሴጣን ምን ሊል ነው የተከተለኝ እላለሁ። እና አሁን በእርግጥ ያሳብደዋል። ምክንያቱም እሱ ጥሎኝ ነው። አትረባም፣ መልኳም ሂደዋል፣ እሷም ከስታለች። ይመስልሽ እንዳትሸወጂ። እንደዚህ አይነት ራስ ወዳድ ሰዎች መቼም አይጸጸቱም። አረብ ሀገር ስላለሽ ብር አላት ብሎ ነው አሁንም ወስዶ ብርሽን በልቶ ሁለተኛ አስረግዞ ሊጥልሽ ነው። 100% ሹሮ አቢባ ይሄን ካደረኩኝ እኔ በጣም በቃ አንቺ አራተኛ ሴት እኔ 4 ሴቶች ያልወለደ ደግሞ መከላከያ የሚጠቀሙ ደግሞ ፈጣሪ ይቁጠራቸው። ኧረ የኔ ሞር 5ኛም ሳይወድ አይቀርም እያሉ ነው። እግዚአብሔር ማርያምን ነው የምልሽ፣ ማርያምን ግፍ። እሺ አቢባ አሁን እስቲ ምን ትያለሽ? ወንዶቹ አሁን 3 ወንዶች ነገ ልጄን የልጄ ህይወት ውስጥ አለመከሰታቸውን በምን እንትን እላለሁ? አሁን ስትማር ሌላ ሀገር በትምህርት ፍቅረኛ ሆኖ ቢገኝስ ወንድሟ? ይሄ ነው በቃ አንዳንድ የሚያስፈራኝ። 3 ወንዶች የተለያየ ቦታ ናቸው እና መጨረሻሽ እንደገና አረብ ሀገር መሆኑ ወልደሽም ልጅሽን ጥለሽ አረብ ሀገር መምጣትሽ አሳዘንሽ። እሱ በጣም እሱ ነው በቃ ሁሌ ብቻዬን ከወረቀት ጋር ዛሬ አንቺ ቤት የገባሁት ለሰው አልናገርም ነበር ወጥቼ። ግን ለምን አልኩኝ ለምን ብቻዬን ሁሌ ከመስታወት ጋር ራሴን አወራዋለሁ። ሁሌ አንቺ ታሪኳ እንዲህ ነሽ እንዲህ ለራሴ እነግረዋለሁ። በፊት እንዲህ ነበር። የበፊቱ እኔንና ብታዩ ዛሬ ብታዩኝ ድምፄ ነው የቀረው። እኔ አጥንት ነኝ። እናቴ ራሱ በዚህ ሰዓት ብታይኝ ትደነግጣለች። ምክንያቱም ሁሌ እያመለመንኩ ነው። ሁሌ እናቴ አቢባ ያው እናቴ አሁንማ በአንሶላ ወገቧን አስራ ልጄን ጥዬ መጥቻለሁ። ያው በዚህ በደከመንት ነው መድኃኒቱ አለ። ያው ማራዘሚያ ነው ታውቂያለሽ። መድኃኒቱ አለ ሁሌ ያማታል። ማራዘሚያ እየወሰደች ነው። ሰራተኛ አልቀጠርሽላትም?
እምቢ አለች። አቡ እምቢ አለች። በቲክቶክ ማን እንደ እያሰማው ልጄን ለምን ይገለዋታል አለች። ልጄን አንዷ ገላብኝ ብትሄድ ሳለች ያደራ ልጄን ታዲያ እናትሽ ዕዳ አለባት እንዴ? በዚህ እድሜዋ ለፍታ አንቺን አሳድጋ ኤች አይቪ ኤድስ ታማሚ ሆና ማራዘሚያ እየወሰደች እንደገና ከህፃን ልጅ ጋር መሯሯጥ አታሳዝንሽም? አቡ እምቢ አለች። ማርያምን እምቢ አለች። እኔ ለሷ እኔ አረብ ሀገር ምንም አይኖረኝ። እኔ ከዚህ በኋላ አቢባ ህልም የለኝም። ወንድ ጋር መኖር እንዳዲስ ትዳር እንዳዲስ የለኝ። ሞራሌ የሞተ ሴት ነኝ እኔ። ህልሜ ሁላ ማርያምን አታምነ ወይ አዳሪ ትምህርት ቤት ማስገባት ልጅሽን እናትሽ እርፍ እንድትል ማድረግ በስተርጅና በዚህ እድሜዋ ትምህርት ቤት ገብታለች እኮ አዳሪ ትምህርት ቤት እንድትማር ልጅሽ ሀቢባ አሻትልም። ምክንያቱም እንደውም ጥዬ እንዲህ ነው የምትለው፣ በቃ ብሞት እንኳን የሆነ ነገር በሆነ ወጣው ትላለች ስለምትለው እቺ ልጅማ ማንም እንዲወስድብኝ አልፈልግም። ጸጥ ካልኩ እንኳን በተኛውበት ሰው ትጠራለች ነው የምትለው። እኔ አቢባ እና በቃ እኔ ማርያም ነው የምላችሁ እናት አንዳንዴ እናት እህቶቼ እናት አትገኝም፣ ድጋሚ የላትም። እናት ግን ለእናቴ ዛሬ ምንም አላረኩላትም። ይህን ስነግራችሁ እኔ ለእናቴ ያረኩት ነገር የለም። ህልም አለኝ። አሁን ህልሜ አቢባ ያን ቤት የእንጨት ቤት ነው፣ ግን በትልቁ አድርጌ ሰራው። ያህ ቤት ገብታ አቢባ እንደ ሰው ሶፋ ወንበር ላይ ቁጭ ብላ የሆነ ማይቆረቁር ወንበር ላይ ቁጭ ብላ እንደ ሰው ቁጭ ብላ እሰይ እሰይ ብላ እንደው እኔንም ልጄ እኮ ይሄን አድርጋልኛለች ይሄን አየው የልፋቴን አገኘው ብላ ብትሞት አይቆጨኝም። እኔ አሁንም እግዚአብሔር እንደማይወስዳት አውቃለሁ። ምክንያቱም በጣም ጀግና ከመጣሽ ስንት አመት ሆነሽ? መልሰሽ ከመጣሽ ወደ ቤሩት ስንት አመት ሆነሽ? አሁን 3ኛ አመቴን ይዣለሁ። ያስኩኝ 3ኛ አመቴን። በ3 አመት ውስጥ መቼም ለዛ ተስፋሳ አትልኪለትም ማለት ወይኔ አቢባ በእናትሽ እኔ ነገርኩሽ። እንኳን ሳየው እኮ ታውቂያለሽ፣ እሱ ሳየው ውስጤ እንዳለ አይምሮዬ እኔ አሁን ጤናማ አይደለውም። በጣም ጭንቅ ያመኛል። እንደ ሰው በቃ የሆነ ጭንቅ ለብሼ እንኳን እንደ ሰው ከወጣው የአይምሮ ጭንቀት ሁላ ነው የሚይዘኝ። በጣም ያመኛል ጭንቅላቴ። እንኳን እሱን ሳስበው የሆነ ኮንትራት ቤት ያመጡኝ ቤትማ በአመቴ ጠፋው። ምክንያቱም 200 አልጨምርም አሉኝ። ከ200 ያቺ 200 የልጄ ለልጄ ለቤት መስሪያ ለምንም አይሆንም። ጠፍቼ ነው አሁን እንደዚህ ማውራሽ ራሱ አንድ አሮጊት ቤት ስለሆንኩ ነው። ጠፍተሽ ስንት ይከፈልሻል? 400 ቢያንስ ጥፍ ነው። ተመስገን ነው። እና ታዲያ እሺ በ3 አመት ውስጥ ምን ሰራሽ? በ3 አመት ውስጥ አቢባ በ3 አመት ውስጥ እልካለሁ ብሩ። እግዚአብሔርን ነው የምልሽ። እኔ እንደ ሰው ወጥቼ አላጠፋም። ከወጣውም ይሁድ ቤተክርስቲያን ነው የምሄደው። እንደዚህ አጥፊ ልጅ አይደለሁም። ምዝናና ልጅ አይደለሁኝም። እና በ3 አመት ውስጥ ቤት ጀመርኩ። ቤቱን ጀምሬ የግንብ ቤት አይደለም የእንጨት ነው፣ ግን በቃ የተዛዛ ነው። አንዴ በመጀመሪያ ዙር ተጀመረ። በመጀመሪያ ዙር ሲጀመር ትክክል አልተሰራም ተብሎ ይፍረስ ተባለ። የተጀመረ ቤት ቆርቆሮ ተመቶ ቆርቆሮ ተበሳስቷል ተባለ፣ ፈረሰ። አፈረሱት። ድጋሚ ሌላ ሰው ደግሞ መጥቶ ድጋሚ ሌላ ወጪ ተደርጎ ቆርቆሮም ገዝቼ አሁን ገና ውሃ ልክ ምናምን ብለው በየወሩ ስለሆነ የምልከው ብር ተጠራቅሞ ስላልሆነ ያቺ በየወሩ የሰው የእጅ አለ ከእንትን ውጭ ከዋናው ምንድን ነው የሚባለው መሀንዲስ ነው ከሱ ውጭ ከስር የሚሰሩት እየተከፈለ የእናቴ የተሰጠው $100 ሜክሲሞ የእናቴ ነው። ማቴሪያል ይገዛል በየቀኑ። እኔ በየወሩ ገና ስድቅ እዛ ማቴሪያል ጨምረዋል። ስለዚህ ቤቱ እስካሁን ይኸው 3ኛ አመቱን ያዘ ሳያልቅ ማለት ነው። እግዚአብሔር ፍቃድ እንግዲህ እስከ 2018 ቤቱን ጨርሼ እኔም ገብቼ የሆነ ስራም ጀምሬ በቃ ከነሱ ጋር በሰላም እንደምኖር ተስፋ አደርጋለሁ። ይህን ነው በቃ ሌላ ምንም የለም። እንግዲህ እግዚአብሔር እንዲረዳኝ ነው። በቃ አላቅም። በጸሎት አስቡ። የምሬን ነው። እንደኔ አይነቶች ብዙ ልትኖሩ ይችላል። ህልማችሁ ትልቅ ግን ማይገፋ ማለት ነው። እኔ እታገላለሁ ግን አይገፋም። አሁንም ቢሆን እኔ ስደትን አልፈልገውም። አገሬን ነው የምፈልገው። ምክንያቱም ልጄ ከኔ ጋር መሆን አለባት። እውነት ነው። እሱማ እውነት ነው። ተመስገን። እውነትሽን ነው። እንዳንድ እናትሽ ስላለች ልጅሽን እናትሽ ጋር ማስቀመጥ ችለሻል። ልብሽ ሳይጨነቅ መስራት ችለሻል። ምክንያቱም እናትሽ ስላለችልሽ አንደኛ። ሁለተኛ ያንቺ ህይወት የተበላሸው የቱ ጋር እንደሆነ ታውቂያለሽ? በፌስቡክ የምታውቂው ወንድ አምነሽ ከኤርፖርት ተቀብሎሽ
ወዲያው አብረሹ መኖር ጀምረሽ ወዲያው ስታረግሽ ያኔ ነው ህይወትሽ መስመር እንጂ ጎበዝ ነበርሽ፣ ብርቱ ነበርሽ። እንደዚህ አይነት ነቀርሳ በህይወትሽ ገብቶ ህይወትሽን መስመር አሳተሽ፣ ህይወትሽን አበላሸብሽ እንጂ ደህና እየጣርሽ ነበር ህይወትሽ ለመቀየር። የዛች ምስኪን ድሃ እናትሽን ህይወት ለመቀየር እየታገልሽ ነበር። አላማሽን አሳተሽ። ይሄ ቦርጫ ቆሻሻ በቃ ኧረ በስመ አብ የብዙ ሰው እንባ። ግን አንዳንዴ ግን እውነቴን ነው። ምን ጥያቄ ፈጣሪ ለምንድን ነው ዝም የሚለው? ግራ ይገባ። አንዳንዴ ከፈጣሪ ጋር ለምን እንደዚህ አይነት ሰዎች ዝም ይባላል? ፈጣሪ አይቸኩልም። እሱ ቀስ ብሎ ነው ስራውን የሚሰራ። አይቸኩልም ፈጣሪ። የእጁን ያገኛል ወደፊት። አይዞሽ በቃ ተመስገን አለችኝ። የኔን ታሪክ ብትሰሙ ልትሉ ነው ብላ ነው ለነገ ቀጠሮ ሊዝላት ነው ያስገቧት። የቃሊ እናት ሀውዬ ለነገ ቀጠሮ ሊዝልሽ ነው የሳብኩሽ። እሺ ሀውዬ፣ በእውነት የኔ ሰዓታት ይፈጃል ማለት ነው ታሪኬና እኔም ሰዓት አመቻችቼ ሲበችሽ ነገ ከነገ ወዲያ የኔን ብትሰሙ እንዴት እንደምታለቅሱ አለች። ይሄ እና ነገ ከነገ ወዲያ ሲመችሽ መተሽ አሁን ፍሪ ነኝ ብለሽ ጻፊልኝ፣ ያስገባሻለሁ። እሺ እሺ አውዬ፣ እኔ በጣም ነው የምወድሽ። በጣም እኔ እንጃ በእውነት በአንቺ ምነው ይሄ ታሪኬ ሳይመጣ በፊት ምነው ባወቅኩሽ ብዬ የማለቅስበት ሁሌ ታሪክ በምሰማ ጊዜ ምነው ሀቡን ባወቅኳት ይሄ ችግር ሳይደርስብኝ የምልበት ጊዜ በጣም ብዙ ጊዜ ነው በእውነት። አሁን ደግሞ እህቶቻችን ታናናሾቻችን ይማራሉ። አሁንማ ተምሬያለሁ፣ ግን ያው ቢያልፍም ከዚህ በኋላ ያለው ስለሚበልጥ ተምሬያለሁ በደንብ። በርቺ። ታሪኳ በርቺ፣ ጎብዢ፣ ገንዘብሽን ያዢ፣ ህይወትሽን ቀይሪ፣ ቶሎ ልጅሽ ጋር ሂጂ። እሺ ይህን ቦርጫ ብሎክ አድርጊው። እሺ አረ በስመ አብ ወልድ የለም ከህይወቴ ብሎክ ነው እሱ። አንቺ የምታውቂያቸው ብቻ ከ4 ሴቶች ነው የወለደው። ይሄኔ በየቦታው ከስንት ወልዶ ይሆናል አሉ። ከዚህ በኋላ ራሱ አሁን ከመጣው በኋላ ራሱ ይሄን የማናውቅ ስንት እንደሆኑ አሉ። ብዙ ናቸው። በሽታ ሳልያዝ መውጣቴ ራሱ ለእኔ እግዚአብሔር ይመስገን። እንኳን በአንድ ልጅ ወጣሽ አስበሽዋል? እኔ ግን አንድ ነገር ቃል ምገባልሽ አቢባ፣ ለአንቺ ቤተሰቦች እና ለእኔ ቤቴን ጨርሼ ኢትዮጵያ ገብቼ ጋምቤላ ሲገባ እኔ ላይቭ አስገብተሽኝ እያረጉትም ላሳያችሁ ፈልጋለሁ። በተግባር ነው ላሳያችሁ የምፈልገው። በቪዲዮ እንደምታደርጊ ማርያምን በተግባር አሳያችኋለሁ። ምን አይል እናቴንም አሳያችኋለሁ። ደስ ይለናል እና በጣም ነው በጣም አመሰግን። እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ አቡዬ። አደራ ግን አደራ፣ ይሄ ሰውዬ እንዳታልልሽ አደራ ብዬሻለሁ። በጭራሽ እግዚአብሔር በጭራሽ። ሰው ልጅ ይኸውልሽ ታሪኳ እንዲህ ነው የሚታለለው፣ እንቅፋት አንዴ ነው የሚመጣው። በኢየሱስ እውነትም ታሪክ ነው። አገኝሻለሁ። እንደዚህ እንዳስለቀሽኝ ደግሞ አለቀሽኝ። ማግኘት ፈልጋለሁ። አንቺ ቢፈቅዱልሽ ከሆነ አግኛት የኔ ውድ። ኧረ እሑድ እኮ እወጣለሁ፣ ቤተክርስቲያን እሄዳለሁ። ስልኬ ባዮ ላይ ያለ ታሪኳ ነኝ በይም በኋላ። እሺ ጀግና ነሽ አንቺ፣ ጀግና ነሽ። አሁን ከዚህ በኋላ ያለችሽን እድሜ እናትሽን በደንብ ነው መንከባከብ ያለብሽ። መካስ ልጅሽና እናትሽ። እናት ከሆንን በኋላ እኮ ሌላ ነገር አያሳስበንም አይደል እንዴ? ለልጆቻችን ነው የምንኖረው። እናቶቻችን በቃ አሁን አንቺ ያየሽውን ፈተና ልጅሽ እንዳታይብሽ፣ እናትሽ ያየችውንና አንቺ ያየሽውን ፈተና ልጅሽ እንዳታይብሽ ወጥረሽ ሰርተሽ ደህና ነገር ማድረግ አለብሽ። ገባሽ? ለልጅሽ ለነገ ለእናትሽ። እናትሽን አሁንም እያስደሰትሻት ነው፣ ነገም ደግሞ ታስደስቻታለሽ። ግን ልጅሽ የአንቺን ህይወት ማየት የለባትም በጭራሽ። መጎበዝ አለሽ። እሺ አውሪ። እሺ አመሰግናለሁ ሁላችሁንም። አቡዬ ከስሩኝ ልከታተላችሁ። መልካም አዳር። እግዚአብሔር ያክብርልኝ ሁላችሁንም፣ ከታችም ያላችሁ። ከስሩ ነሽ ትከታተላለሽ። ልንዘጋ እኮ ነው። የአንቺ ታሪክ እስኪያልቅ ነበር የምንጠብቀው። በጣም አስለቅሽ ላይ አይ ከአንቺ ጋር አመሻለሁ። ብዙ ጊዜ እንቅልፍ እንደዚህ ቁጭ ነው የምለው፣ ልማድ ነው። ደግሞ ፈታ ያለች ናት። ወላሂ ደግሞ ታስቀኛለች፣ ታስለቅሰኝ።
ስታስለቅሰን፣ አንዴ ደግሞ ዘና ፈታ እያደረገችን እንትን ጥንካሬሽን አድንቄያለሁ። ጠንካራ ነሽ። ከዚህ በኋላ ወንድ አልፈልግም ምናምን ላልሽው አሁን ችግር ላይ ችግር ሲያልፍ ታገቢያለሽ፣ ትወልጃለሽ። ለልጅሽ ወንድም ትወልጅላታለሽ። ለምን ሲባል ነው የማትፈልጊው ባል? ባል እኮ ገንዘብ ካለሽ እኮ የህይወት ማጣፈጫ ቅመም ነው። አሁን ራሴን ጤናማ አድርጌ ስለማላስብ ነው። የሆነ በቃ የለም ማንም የማይፈልገኝ የሆነች ቀሰስተኛ ሴት ምናምን እንደዛ ስለማስብ ነው። አዎ እኮ በቃ ይኸውልሽ፣ አሁን አንቺ መጀመሪያ ገንዘብ ያዥ፣ ቤት ስሪና ሄደሽ እናትሽን አሳርፊያት ነው። የዛኔ ኢትዮጵያ ገብተሽ የራስሽን ቢዝነስ ጀምረሽ ፏ ዝንጥ ፈሽ ስትይ ይመጣሉ ፈላጊዎች። የዛኔ ትመርጫለሽ አንቺ ጀግናውን ጎበዙን። እንደዚህ ቦጫም በየቀበሌው በየቅያሱ የሚወልድ ሳይሆን ታማኝ። እሺ እሺ። ኧረ በተግባር ነገርኩ አሳያ ማርያምን። እኔ ጨርሽ በተለይ ሌላ ሳይሆን እናቴን ያስደሰትኳትን ፓርት አሳያቸዋለሁ። ጋምቤላ ስገባ ጎበዝ እንደምታደርጊው እናምናለን፣ እንጠብቃለን። ጎበዝ በርቺ። እሺ